እሺ ችግር የለው። ደጋግመው ይህን ክፍል ይጠቅሱታል። ከዛም በየቤቱ ሴቶችን እየሄዱ ኑ አንብቡልኝ፣ ይህን ክፍል አንብቡልኝ። ኡስታዞቹ ንቀን ትተናቸው ነበረ። ኦልሞስት ወደ ከ4 ወር ከ5 ወር ያላነሰ በቃ አልፋታሉት ማለት ነው። ንቀን ስንተወው እውቀት አደረጉት ማለት ነው። ኦኬ ና ቻሌንጅ አርጉኝ፣ እኔን አሁን ቻሌንጅ አርጉኝ። ይሄ ፕሮቴስታንቶቹ ወይንም እትም ነው። በመሰረቱ እኔ ችግር አለበት ብዬ እዚህ ላይም ብዙም እንትን ላይ የለኝም። ቃል ኦፌንሲቭ ሊመስል ይችላል። ራሳችሁ አካል ታፍራላችሁ ወይንም ትሸማቀቃላችሁ። ማፈር ራሱ የኃጢአት ውጤት ነው አይደል? ጸጋችን ከመገፈፉ የመጣ ነው አይደል? ጸጋችን በመገፈፉ የመጣ ነው። ግን ይሄንን እንዴት ወረስት እንደማደርግባችሁ አሳያችኋለሁ። ቋንቋ ነው አይደል? ኦኬ ኢሬጉላር የሆነ ለእንትን ፎርማል የሆነ አይደለም ቃሉ ከሚል አንጻር ከሆነ ከፈፉ የመጣ ወይስ እንዴት ወረስ እንደማደርግ እና ክፍሉ ይሄንኛው የኛን በተቃራኒው አሳያቸው። ጎን ለጎን ፕሮቴስታንቱ እንደዚህ ተቀምጧል። የኛ ደግሞ ከጎን ማየት እንችላለን። የኛ ደግሞ ምን ይላል? ኦኬ መጽሐፍ ላይ አለ። ስክሪንሾቱን አሳያቸው። ውጣና ከዚህኛው መጽሐፉም ላይ ፍሬ ዘሩ ነው የተቀጠቀጠ ነው የሚለው፣ አባለ ዘሩም የተቀጠቀጠ። ስለዚህ ቻሌንጅ ሲያደርጓችሁ ሲምፕሊ ይሄ ማንበብ ካልፈለጋችሁ ምኑን አምጣ ማለት ትችላላችሁ። መጽሐፉን አምጣ። አፕ ላይ እንደዚህ ከሆነ አይ መጽሐፉን አምጣ ብሎ ቻሌንጅ ማድረግ ይቻላል። የመጀመሪያው ያንን ማለት አይቻላል። ኡስታዞቹ እየዞሩ ሴቶችን ነው የሚጠይቁት። ይሄን ክፍል የኛ አልተቀጠቀጠም ለማለት ነው። አልተቆረጠብንም አለን ተቀላቀሉን ለማለት ነው። ኡስታዞች ምን አስባችሁ ነው ሴቶችን እየሄዳችሁ ንጽጽር ማያውቁትን ይህን ክፍል ካላነበባችሁልኝ የምትሉት? ምን አስባችሁ ነው? ምን አስባችሁ ነው? አይ ኡስታዞች አስገብተው ብታወራ አይሻልም? እና ይገባሉ። ቆይ አንዴ ይገባሉ። እሺ እስከዛ ድረስ ቆይ ተረጋጊ። ያው ገብተውልሻል። ጠይቃቸው እነሱ አንዴ ይገባሉ። ኦኬ ኡስታዝ ያው ኡስታዝሽ ከብቷል። ቋንዳ መጣ ፎይ ተማላ የብዙ ጊዜ ጥያቄ ነበር ያል ይሰማል። ትሰማለህ? ሄሎ ትሰማለህ? የብዙ ጊዜ ጥያቄ ነው አይደል? ቋንዳ መጣ ጥያቄ ነው። እንዴት ነህ? ሰላም ይመስገን። አሜን አለ። እሺ እሱ ጥያቄ ላንሳ ትፈቅደልኛለህ? ቀጥል። በጣም ጥሩ። ጥያቄው ምንድነው? ያው የምናምኑ የተቀጠቀጠ ያው ፍሬው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል እና ዲቃላ ደግሞ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ይላል። እና እኔ ጥያቄ ምንድነው እየታየ ነው ወይ የሚገባው ነው መጀመሪያ ጥያቄ። በር ላይ ቆሞ እየከፈቱ እያዩ ነው የሚያስገቡት ወይስ እንዴት ነው? አንደኛ እሱ ነው። ሁለተኛ ደግሞ ለምንድን ነው ከብልት ጋር የሚያያዘው? ማለት እግዚአብሔር ጉባኤ መግባት ከብልት ጋር የሚያያዘው ለምንድን ነው? ይህንን ነገር ብታስረዳን ባኪን ፎርዝ ፊት ለፊት እንደናወራ ማለት ነው። ኦኬ ምንድነው እሱ የጠየቀን? አንድ የሚታርጋው እሺ ያው ባኪን ፎርዝ እንድናደርግ ነው። ቀጥልሽ ጥያቄ ጠየቅኩ። ባክ እንደ ፎርዝ የምናደርግ ከሆነ ጥያቄውን ሳልመልሰው ጠየቅኩ በኋላ ቻሌንጅ ካደረግ ቀጣይ
ያ ተመለስኩ ወደ ትቀጥላለህ አይሻልም? ኦኬ ባክ ኤንድ ፎርዝ እንድናደርግ ከፈለክ እሺ አንድ ጥያቄ ልጠይቅህ ቅድሚያ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል አይደለ? ምን ላይ ነው ያለው ጥቅሱ? ያው ግልጽ እኮ ነው። ያው እያየ ነው አይደለ? ምን ላይ ነው ያለው? ዘዳግም 23:1 ዘዳግም ማለት ምን ማለት ነው? ዘዳግም ማለት ምን ያገባኛል? እኔ ስለ ዘዳግም ጥያቄ የጠየቅኩ መልስ። ምን ያገባኛል ስለ ዘዳግም? የተጠየቀው መጠየቅ ጥያቄ ሽፍት አድርገህ እንትን ልትል ከሆነ እንደዚህ ነው ጨዋታ አይሰራም። ብራዘር ጥያቄ ሽፍት ምን ያመጣውን ጥቅስ እኮ እየጠየቅኩ እኮ ነው። ዘዳግም ማለት ምን ማለት ነው? የጠቀስከው መጽሐፍ እኮ እየጠየቅኩ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ከመጽሐፍ ቅዱስ አመጣውልህ። ጥያቄ ሽፍት ማድረግ መልሱ ከከበደ ጥያቄ ሽፍት ማድረግ ምን ማለት ነው ስትባል ምን አገባኝ መልስ ነው እንዴ? እኔስ ምን ያገባኛል? እንደሚያቅሰው አይመለከተኝም እኮ ነው። አይመለከተኝም። አሁን ጥያቄው መልስ እሺ ጎበዝ ለዛ ነው አትደበቅ። ቀጥታ ስትሬት ፎርዋርድ ጎበዝ ሚዩት አድርግ። በቃ ሚዩት አድርግ። ባክ ኤንድ ፎርዝ እናውራ ያለ ሰውዬ ባክ ኤንድ ፎርዝ ሚዩት አድርግ። ባክ ኤንድ ፎርዝ እናውራ ብሎ ገና አንድ ጥያቄ ስጠይቀው ምን አገባኝ አለ። ስለዚህ ሚዩት አድርግ። ሚዩት አድርጋ በቃ ምን አገባኝ ካልክ ሚዩት አድርግ። ቃል በቃል እየተመላለስን እናውራ ካልክ እንደዚህ ጠይቀሃለሁ። ምን አገባኝ ከሆነ መልሱ ባክ ኤንድ ፎርዝ ታው መልሱ ጥቅሱ ላይ ሆነ ያልተጠየቀውን ጥቅሱ ላይ ሆነ። እሺ ሚባክ አይሻልም? እንደዛ ይሻላል። እሺ ከምትሸሽ ቀጥለው ያ ባስተምር ይሻላል። ኤኒዌይስ ፍሬዘሩ የተቀጠቀጠ ባስተምር ስትል አትረብሽ ሚታር አይ ባስተምር ምን አገባኝ አልኩ እኮ ምን አገባኝ አልኩ እየጠየቅኩና አይመለከተኝም ማለት ነው። መልሱ ልስጥ ዝም በል በቃ ሚዩት አድርግና ተቀመጥና አዳምጣ እኮ ቀጥታ። እሺ እዛ ርዕሱ ላይ ቀጥል። ፖለቲካ ለመስራት አትሞክር። ቀጥታ ሚዩት አድርግ። ኡስታዛችሁ ይሄ ነው። ኤኒዌይስ የምንጠቅሰው መጽሐፍ አትሊስ ማወቅ አለብን። ዘዳግም ማለት ምን ማለት ነው? አንድ ሰው ሲባል ምን አገባኝ ካለ ፕሊስ የተጠየቀው ጥያቄ አዳምጥ ነው። እፎይ ወደ መልስ ሂድልን። የጠየቅኩ ላይ ብቻ ለምን ትረበሻለህ? ቤታችንን መታችሁማ እንደዚህ ፖለቲካ ለመስራት አትጣሩ። ኤኒዌይስ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ኧረ ተው አደርበኝ በእናትህ። ኦኬ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። የእግዚአብሔር ጉባኤ ምንድን ነው ብዬ ብለህ ብጠይቅም አሁን ስለማታውቀው፣ ኤኒዌይስ ለምንድን ነው ይሄ የተባለው ከተባለ ዘዳግም ማለት የተደገመ ማለት ነው። ትምህርት የሆነ ወንድማችን ዘዳግም ማለት የተደገመ ነው። ህጉ እዚህ ሳይሆን ያለው አስቀድሞ ተሰጥቷል። ዘዳግም ማብራሪያ ነው። ስለዚህ የተደገመ ከሆነ ህጉ ሌላ ቦታ ላይ ተሰጥቷል ማለት ነው። ለምንድን ነው ታዲያ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተብሎ የተባለው ያልን እንደሆነ ሎክ የእግዚአብሔር ጉባኤ የተባለው የእግዚአብሔር ጉባኤ የተለያየ ነው። ማለትም ህዝቡ በኮቨናንት ውስጥ ያለው ራሱ የእግዚአብሔር ጉባኤ ተብሎ ይባላል። ወደዛ ይግባ አልተባለም። ምክንያቱም በብሉይ ኪዳን ብዙዎች ወደ እስራኤል ጉባኤ በዚህ ውስጥ ስለገቡ ማለት ነው፣ የገቡ ስላሉ እዚሁ ክፍል ላይም ማሳየት ይቻላል። ዝቅ ብሎ እንዲገቡ የተፈቀደላቸው ስላሉ ማለት ነው። ነገር ግን ዘር ፍሬው የተቀጠቀጠ ሲል የዘር ፍሬውን ለጣዖት የሚሰዋ ከሆነ ብልቱን የሚቀጠቅጥ ከሆነ እግዚአብሔር ዘር ፍሬውን ለጣዖት እንዲሰዋ አልፈቀደለትም፣ አልተፈቀደም ማለት ነው። ለምንድን ነው ያልተፈቀደው? አዳምና ሔዋንን ፈጠራቸው እግዚአብሔር፣ ብዙ ተባዙ ምድራን ሙሏት ብሎ ትእዛዝ ሰጠ። ሰዎች የእግዚአብሔርን ዓላማና ፍቃድ ከመተግበር ይልቅ የዘር ፍሬያቸውን ለጣዖት የሚቀጠቅጡ የሚቆርጡ እነኚህ አገልጋይ የሆኑ ዘንድ እግዚአብሔር አልፈቀደም፣ አልመረጣቸውም። ምክንያቱም እነሱ እንዲህ የሚያደርጉ ከሆነ ለሌሎቹ ምን ይሆናሉና መሰናክል ይሆናሉና፣ ለሌሎቹ መሰናክል እንዳይሆኑ እግዚአብሔር ይሄንን ከልክሏቸዋል። ምን እንዳያደርጉ? የዘር ፍሬያቸውን ቀጥቅጠው ወይንም ደግሞ ቆርጠው
መሪ አመራር መሆን አይችሉም ማለት ነው። መሪ የሚለው አንድም የእግዚአብሔር ጉባኤ ሲባል በመቅደሱ ወይንም ደግሞ በጦር ሜዳም ሊሆን ይችላል። ይሄ በኢትዮጵያ በተለያዩ የዓለም ክፍሎችም ላይ ይደረጋል። ምን ወደ ጦር ሜዳ የሚሄዱ ወይንም ደግሞ ውትድርና ለሚሰለጥኑ ስቲል አሁን ራሱ ህጉ ይሰራል። መጽሐፍ ቅዱስ ላይ ያለው ወታደር ከሆናችሁ ታውቁታላችሁ። ስትመረመሩ አስቀድሞ ብልታችሁ ቼክ ይደረጋል፣ ይያዝና ቼክ ይደረጋል። ኢንተርናል ችግር አለባችሁ የለባችሁ የሚለውም ማለት ነው። ይሄ ክፍል የጦር የእስራኤል በኮቨነንት ውስጥ ያሉት በዛ ውስጥ ያሉ የእግዚአብሔር ጉባኤ ተብለው ይጠራሉ። ጤናማ አካል እንዳላቸው ቼክ የሚደረጉበት ያ ቼክ የሚደረግበት ወደ ጦር ሜዳ የሚሄዱት ራሱ ጤናማ የዘር ፍሬ ሊኖራቸው ይገባል። የተቆረጠ ወይም ደግሞ አደጋ ያለበት ችግር ያለበት የተቀጠቀጠ ከሆነ እንደ ልባቸው ፍሌክሲብል ሆነው መንቀሳቀስ አይችሉም። ስለዚህ እግዚአብሔር ይህንን ከልክሎታል ማለት ነው። ጀንደረባ የሚለው ወይንም ደግሞ የዘር ፍሬያቸው የተቀጠቀጠ ወይንም የተቆረጠ ከሆነ ዘዳግም ስለዚህ የተደገመ ከሆነ የነው ክፍሉ ያለው ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ለአሮን የተሰጠ ህግ አለ። ቤተ መቅደስ ውስጥ እንዴት ማገልገል እንዳለባቸው የቤተ መቅደሱ አገልግሎት ምን እንደሚመስል እግዚአብሔር አስቀድሞ የተናገራቸው አሉ። ምክንያቱም ከአገልግሎት ጋር በተያያዘ ለጣዖት እዛ ጋር ብልቱን ሰውቶ እዚህ ጋር ደግሞ ብዙ ተባዙ ብሎ መስበክ ስለማይችል ማለት ነው። ለሌሎቹ ምን ይሆናልና እንቅፋት ይሆናልና አገልጋይ መሆን አይችልም። እዛው ላይ ግን ምን አስቀምጦለታል? ገብቶ ምግቡን መብላት ይችላል፣ መገልገል ይችላል። አገልጋይ መሆን ግን አይችልም። አገልጋይ መሆን አይችልም። ይሄንን ራሱ የሚሰል ወይንም የተሰለበ የሚቀጠቅጥ ብልቱን እንደዚህ የሚያደርግ የእግዚአብሔርን ህግ ጥሷል ተላልፏልና አይችልም ማለት ነው። ስለዚህ ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ሙሉ ክፍሉ ተቀምጧል ማለት ነው። ህጉ የተደገመ ነው። ስለዚህ የዘር ፍሬውን ማንኛውም ሰው መቀጥቀጥም ሆነ መቁረጥ መስለብ አይቻልም። አንደኛ ቆሮንቶስ ላይ ምዕራፍ 3 ላይ እግዚአብሔር ቅዱስ ጳውሎስ እንደሚናገረው እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። በራሳችሁ ላይ ምንም ልታደርጉ አልተፈቀደላችሁም ይላል። ስለዚህ ማንኛውም ሰው እግዚአብሔር መልካም አድርጎ የፈጠረለትን አካሉን ሊሰልብ ወይንም ደግሞ ሊቆርጥ አልተፈቀደለትም። ቆርጦና ሰልቦ ደግሞ አገልጋይ ነኝ ሊል አይቻልም ማለት ነው። ይሄ እስልምናው ላይ እንሄድበታለን በኋላ። ገሃነም ነው የሚገባው እንጂ ገነት አይገባም። በእስልምናው ደግሞ ገሃነም ነው የሚገባው፣ በፍጹም ገነት አይገባትም። እንደገና ደግሞ መሐመድም ተናግሯል፣ የተሰለበ ስልብም ከኛ ወገን አይደለም ብሎ ማለት ነው። ወይ ተረጋጋ። የታርገው ይሄን የሚያደርግ ቋዳንታ። ስለዚህ ስልቡ ላይ በተያያዘ ይሄንን አንድ ያዳምጥ። ስልቡ ላይ ልጨርስ። እሺ ጥያቄ ካለ ቀጥልሽ። አሁን ያቀረብከው ነገር ምንድነው? አንድ ነገር ኮንፊርም እንድታደርገኝ ይፈልጋል። ስለዚህ አሁን ቤተ መቅደስ ላይ ቆሞ ይፈተሻል ማለት ነው። ተገልቦ አንድ ሰው ሊገባ ሲል እንደዛ ነው እያልከኝ? እሺ ጥያቄ ነው። አይ አሁን ደግሞ ባኪን ፎርዝ ነው የምናደርገው። ፊት ለፊት ያው እንትን ነው። መልካም በቃ እንዳይሆን ፊት ለፊት እናደርገዋለን። እሺ ይሄንን ያንተን ጠይቃለሁኝ። ሱሪያቸውን አስወልቀው የፈተሿቸው ስላለ እናንተ ጋር እኛ ጋር አዳምጥ። እሺ አይሻልም? ሰውየው ብልቱን ሰልቧል። ምን አድርጓል? እንዳዳምጥ ከሆነ ራስን ችላ አውራ። መጀመሪያ አዳምጥ፣ ቀጥል። ምክንያቱም ለጣዖት ራሱን የሚሰዋ ከሆነ ይታወቃል። ኦብቪየስሊ ለጣዖት ራሱን የሚሰዋ የሚቀጠቅጥ ከሆነ ይታወቃል። በእስልምናው ግን ቼክ ነው የሚደረጉት። በእጆቻቸው መጥተው በእስልምና ይታያል። በእኛ ግን እንደዛ የሚል ማስረጃ አታመጣም። በእስልምናው ይታያል የሚል አዲሱ ተከፍቶላል። ያው በእስልምና ብልታቸው ተከፍቶ ቼክ ይደረጋሉ፣ ይገደላሉ። ከዛ በኋላ ፀጉር አውጥቷል አላወጣም ብልታቸው ተብሎ በእስልምና ቼክ ይደረጋል። ክርስትና መልስ የለውም አለው። በእኛ አዳምጣ
ተከፍቶላል። አትጩህ፣ አትደንግጥ። ፊት ለፊት መጀመሪያ ቁም። እኔ ፊት መቆም አልችልም ልልህ ነው። አሁን ዘዳግም 23 ላይ አትጩህ፣ ወንድማችን አታርጉኝ። አትረበሽ፣ አትረበሽ፣ አትረበሽ። እያቸው እንዴት እንደሚረበሽ ኡስታዛችሁ ይሄ ነው። ይሄ ነው አሁን ውይይት ብሎ ቢለኝ ማለት ነው። እኔ ጋር ወያያለሁ የሚለው ልብ አድርጉ። ይሄ ሰውዬ ይሄ ነው ውይይት የሚለው። እዩት እንዴት እንደሚጮህ። ስለዚህ አሁን ተረበሽ። በጣም ተረጋግቼ ነው አዳምጥ፣ ቆይ ተረጋጋ እባክህን። አትጩህ፣ አትጩህብን፣ ተረጋጋ። እኮ መልስ ነው የፈለግከው አይደል? መልስ ነው የፈለግከው እኮ ጥቅሱ ላይ መልስ ነው የፈለግከው። አዳምጥ። አንተ ጋር ያለው የእናንተ ጋር ብልቱ ሱሪውን አውልቀው ብልቱን ቼክ ያደርጋሉ በእጃቸው። እኛ ጋር ግን አዳምጥ፣ አትረበሽ፣ ተረጋጋ፣ አዳምጥ። አንድ ሰው እንኳን አልቻልክም። ሶስት ሆናችሁ ነው። አዳምጥ። እሺ፣ ለምን ፓኒክ ታደርጋለህ? ተረጋጋ። 23 አንድ ላይ ቀጥል። 23 አንድ ላይ የጠየቅኩህን መጀመሪያ መልስ። ተገልበው ይታያሉ ወይስ መልስ? በቃ ሚውት አድርግ። አላረግም። ስትሬት ፎርዋርድ ነው የምፈልገው። ሚውት አድርግ እና አዳምጥ። እሺ፣ እስልምናው ጋር ተገልበው ይታያሉ። አዲሱ ተከፍቷል። ሱናን አዲዳው 4404 ላይ ተገልበው ብልታቸው ቼክ ይደረጋል። አትረበሽ፣ አትረበሽ። እኛ ጋር አይ አዳምጥ። ብልቱን ሆን ብሎ ሊቀጠቅጥ አዳምጥ። አትጩህ፣ አትጩህ። መልስ ነው የፈለግከው አይደል? ይመለስልህ። አትጩህ እኮ። ስለዚህ ዘዳግም 23 አንድ ላይ ቁም። እዛ ላይ እኮ ተረጋጋሽ። አትጩህብኝ። ጆሮዬን አታደንቁረኝ ደግሞ። እሺ ራስህ አትጩህብኝ አላለም? ስሙት ያላችሁ አትጩህብኝ ሲል እኔ ቤት መምጣቱን ራሱ ተስቶታል። አትጩህብን። አዲስ ሲከፈት ደግሞ እኮ ነው። በቤት መጮህ ትችላለህ ማለት ነው። በቤት ትጮሃለህ። ተረጋጋ፣ አትረበሽ እኮ። ተረጋጋ። ዘዳግም 23 አንድ ላይ ቁምና አቅሙ ካለ አውራኝ እኮ። አትረበሽ፣ አዳምጥ። አትረበሽ። ምንም እንደማታውቅ እኮ ስለማውቅ እኮ ነው ማላስወጣ። አትረበሽ፣ እፎይ፣ አትረበሽ። ምንም እንደማታውቅ ስለማውቅ እኮ ነው ማላስወጣ። መደንገጥ አያስፈልግም። ውሃ እየጠጣ በእናትህ ተረጋጋ፣ ተረጋጋ። ይሄ ነው ኡስታዝ የምትሉት? እንደዚህ ኡስታዝ የምትሉት ይሄንን ነው? ይሄን ዲያቆን፣ ይሄን ነው ዲያቆን የምትሉት? ልብ አድርጉ። ያጀብ ዲያቆን አይደለም። ስለዚህ አሁን ቀጥል። ዲያቆን ስማ፣ አንድ ሚኒት አድርግና ተረጋጋ። ቆይ ተረጋጋ። ባኬንድ ፎርስ ስላት እባክህ አዳምጥ፣ አዳምጥ። እኔ ጆሮዬን አምጥተህ ኢብራሂም አንዴ ሚኒት አድርግ። ከስሩ ራሱ እየታዘቡ ነው። በእናትህ አዳምጥ። በደወይ ከብዷል። አዳምጥ እባክህ። እህትህ ራሱ ዝም በል እያለች ነው። ቀጥሉ፣ ሁለታችሁም ቀጥሉ። እህትህ ራሱ አዳምጥ እያለች ነው። አንተንም አንቺ ዝም በይ። ቆይ ሁለታችሁንም አስተናግዳችኋለሁ። ሁለታችሁንም አንተንም እሱንም እህትህ ራሱ ታዘበች። አዳምጥ እያለች ነው። አትጩህ እስኪ። አላለችኝም። አንተ ነው ዝም በል እያለች። አዳምጥ፣ አዳምጥ። አስወሩኝ። ለምንድን ነው አላስወሩኝም ለማለት ነው እንዲህ የሚጮኸው? ይኸውት አላስወሩ። ይሄ ነው ኡስታዛችሁ እንግዲህ ልጆችን እያስገባ ፕሊስ አዳምጥ። እኔ ፊት አላለም። አዳምጥ። እሺ አዳምጥ። መልስ ይሰጥ። ምንም እኮ ያወራው ነገር የለም። ምንም ያወራው ነገር የለም። እሺ ሚውት አድርግ፣ ሚውት አድርግ። እኔ ካንተ ጋር መጫወቻው አልፈልግም። ሚውት አድርግ። መልስ ይሰጥ። ምንም ተባ ኦኬ። ምክንያቱም እስራኤሎች የኮቨነንት ህዝቦች ናቸው። ህግ አላቸው፣ ምስክር አላቸው። ፕሊስ አዳምጥ። ተገልበው የሚል ማስረጃ አንጣልኝ። እሺ ተገልበው የሚል ማስረጃ አንጣልኝ። እኔ ከፍቼልሃለሁ። ነብይ ብልታቸውን ገልቦ ያያል። ነብይ ብልታቸውን ገልቦ ያያል። ተገልቦ ብልታቸው ይታያል። ማስረጃ አንጣ። ክርስትና ነው የምንለው ለዚህ ነው። ኦርቶዶክስ ብልት ገልቦ ማየት መልስ ነው እንዴ? ነብይ ብልት ገልቦ ያያል። ነብይ ብልት ገልቦ ያያል። እኛ ጋር ግን ብልታቸውን ገልባችሁ እዩ ሚል የለም። ስለዚህ ብልታቸውን ገልባችሁ እዩ ሚል ስለሌለ መልስ የለም። ያንተ ብልታቸውን ነብያችሁ ገልቦ ያያል። በእናትህ አዎ፣ እንደዚህ ይሄ ነው ኡስታዛችሁ። ይሄ ነው ኡስታዛችሁ። አያችሁ፣ ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። መምህራችሁ ይሄ ነው ኡስታዛችሁ። በእናትህ አዳምጥ። መምህር የምትሉት ይሄንን አያችሁ። ስለዚህ
ኢብራሂም ይወርዳል ብላ በእናት አዳምጣ ትጩህ። ብልታቸውን ገልባችሁ ታያላችሁ ወይ? እንደዛ የሚል የለም። በሌለበት ላይ ነብይ ገልቦ ያያል፣ እኛ ጋር የለም። ያንተ ነብይ ነው ገልቦ የሚያየው። እንዴት ነው የሚታዩት? መልስ ጎበዝ። በቃ አዳምጣ። እሺ እንዴት ነው የሚታዩት? ጥያቄ ነው የጠየቅከው። ስለዚህ ምስክር አላቸው። አንድ ኧረ በእናትህ አዳምጥ፣ በእናትህ አዳምጥ። በቃ እንዳዳምጠ ስትሬት ፎርዋርድ የጠየቅኩን ጥያቄ ብቻ ነው የምትመልሰው እኮ። አዳምጥ። እሺ እንዴት ነው የሚታዩት? መልስ ቶሎ በል ጎበዝ። አዳምጥ። እሺ አዳምጥ። እሺ ሚታርግን አዳምጥ። ጎበዝ። አዳምጥ። እሺ እኔ አዳመጥኳል፣ አንተ ደግሞ ሚታርግን አዳምጥ። እኔስ እንዴት ነው ቀጥል። ምንድን ነው የሚያስረብሸው? እንደዚህ ልጁ ለምን ይረበሸው? ቀጥል ሂድ። እኔማ ዘና ብዬ ቁጭ ብያለሁ። እንዲህ ቫይብሬት እያደረኩት ነው። አንተ የሚገርም ዘና ብዬ ነው የተቀመጥኩት፣ በጣም በሚገርም ሁኔታ ማለት ነው። ቀጥል ሂድ። እኔስ ቀሚሳቸውን ወይንም ሱሪያቸውን ገልበው ያያሉ ወይ? እስራኤሎች ሕግ አላቸው። ራሳቸውን ለጣዖት የሚሰዉ ከሆነ ይታወቃል። ምክንያቱም የኮቨናንት ሰዎች ናቸው። ራሳቸውን የሚሰዉ ከሆነ ወይስ አያዩም ነው የጠየቁት? ያ ያሉ የሚል አንድ ማስረጃ የለም። ያ ያሉ የሚል ግን እስልምና ላይ ያለ ብልታቸውን ጸጉራቸውን የብልታቸውን ጸጉር ያ ያሉ የሚል እስልምናው ላይ ያለ፣ እኛ ላይ ግን የሰው ብልትን ቼክ ያደርጋሉ የሚል የለም፣ አልተሰጠም። መልስ። ምክንያቱም ራሱን ለጣዖት የሰዋ ከሆነ ሰውየው ራሱ እኮ ጣዖት አምላኪ ነኝ እያለ ይታወቃል። ብልቱ ሳይቆረጥ መቆረጡ ሳይታይ እንዴት ይታወቃል? ብልትን ለጣዖት ከቆረጥከው አይታወቅም? ኦኬ እስቲ ብልትን ተቆረጥና ይታወቃል አይታወቅም? እኔ እስቲ ቀጥቅጣው እስቲ ብልትን ለጣዖት ሰዋ እኮ ሰውየው፣ ለጣዖት ሰዋ እኮ ሰውየው። መጀመሪያ ምንድን ነው ያልከው? ነብይ ለአቡ ሁሬራ ብልት መቀጥቀጥን ፈቅዶለታል። ፍቀድ አንተም ቀጥቅጥና ክፈተው፣ አዲሱን ክፈተው። ለአቡ ሁሬራ ብልትን መቀጥቀጥ ፈቅዶለታል። ነብይ ብልቱን አይቶ ነው ያወቀለት። አዳምጣ። አትጩህ፣ በእናትህ አትጩህ። አቅም የለህም እኮ ነው ማለት አትችልም ይላል በራሱ። ሳትሰማ ምንድነው? ምን አወራህ ማለት ምን ነጥብ አነሳ? ኢብራሂም ቆመ ሚውት በማለት ምን አወራህ? ምን አወራህና ነው? ምን አውቀህ ነው? ሳትሰማ በየት በኩል አንድ ሰው መልስ ይሰጥህ? አንድ መምህር፣ ይቅርታ መምህር፣ አንድ ጊዜ ከሱ ጋር ልቀጥል። መምህር ይቅርታ፣ አሰማ እንደ ነው መልስ ለምሰጥሽ ሳይሆን ወይ መምህር አንድ ይቅርታ፣ አው ቆይ ይሄ ነው ኡስታዝ ያላችሁት። መደማመጥ ሳይሆን በምን በኩል ነው መግባባት ነው ብለህ ነው የምታስበው? ኢብራሂም አባት ከበደው እፎይ ከብዶታል። ለሱ ሊያገዙ ይገቡ አይደለም፣ ለማንም ለማገዝ ሳይሆን ይኸውልህ ሚውት አታርጉኝ። ቆይ እባክህ፣ እኔና እሱ ጀምረናል። የጀመርነውን እንጨርስ። አቅም ከሌለ በቃ እኔ ቤት ትመጣለህ ወይ እፎይ አቅቶት እኔ ላግዘው ነው። በላይዞ ቀጥልባል። ዝም በሉለት፣ አቁሙ፣ ዝም በሉ። ከዚህ በኋላ አንድ ሰው ሚውት ካረገኝ አንተ ደግሞ ጎበዝ ነህ፣ ለየት ያልህ ነህ። ገብተዋል አይደል? ከዚህ በኋላ አንድ ሰው ሚውት ካረገኝ ፍርሃትን ነው የሚያሳየው። አንድ ሚውት እንዳታረጉኝ ከዚህ በኋላ ማንም እንዳነቁት ይጮህ። እስኪ ትንሽ አንድ ሰው ሚውት እንዳታረጉኝ። አውራና ጨርስ። ምን ላይ ሰጣለሁ? እኔ መጫጫው አልፈልግም። ኖ አውራቻ ጨርስ። 5000 ሰው አለ፣ 5000 ሰው አለ። ባክ ኤንድ ፎርዝ ፊት ለፊት ነው የምፈልገው። መልካም። ብልታቸውን ይነካካሉ፣ ቼክ ያደርጋሉ የሚል ማስረጃ አንታልኝ። አልጠየቅኩም። እኔ ማስረጃ እኔ ነኝ የጠየቅኩ። ወደ እኔ አዙራ አታምጣ። የጠየቅኩን ጥያቄ መለስ። ብልት ሳይታይ እንዴት አድርጎ ነው መቆረጡ የሚታወቀው? ጎበዝ፣ በቃ እሺ ሚታርክ ኤኒዌይስ ብልቱ ሳይታይ አዳምጥ። በእናትህ ኦኬ። ብልቱ የተቀጠቀጠ ወይንም ደግሞ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተባለ። ስለዚህ ብልቱን ለጣዖት የሚቀጠቅጥ ከሆነ ወይንም ደግሞ ይሄ ህጉ ተሰጥቶታል፣ ሰውየው ራሱ ያውቀዋል፣ ቀጥቃጩ ያውቀዋል። ወደ እግዚአብሔር ጉባኤ አይግባ ስለተባለ አይሄድም። ብራዘር፣ እኔ የጠየኩ ወደ እግዚአብሔር ጉባኤ አይግባ ሲባል እግዚአብሔር ጉባኤ ሲገባ በምንድን ነው የሚታወቀው? የጠየኩ ራሱ ያውቀዋል። ብልቱን መቀጥቀጡንና መቁረጡን ያውቀዋል። አሁን ቀየረው። ምን ያስቃል? ፕሊዝ ውዱ ካላደረግ ወደ ሰላት አትምጣ ከተባለ አዳምጥ። ያንተን ሲል አርጉመንት እንደማምጣት እንዳለብኝ አውቃለሁ። አዳምጥ። አንድ ሰው ውዱ ካላደረገ ሰላት አይስገድ ከተባለ ውዱ አለማድረጉን በምን ያውቃል ብሎ እንደመሳቅ ነው። እስልምናው ጋር አዳምጥ። እስልምና ጋር ግን ብልቱን እንዲሰልብ መሐመድ ፈቅዷል። በእጁ ደግሞ ቼክ ያደርጋል። መሐመድ ተቆርጧል አልተቆረጠም ቼክ ያደርጋል። ሲበላ ወጣ። አሁን አያችሁ አይደለ?
የእናንተን ሲሊ አርጉመንት እንዲህ መምታት እንደምችል አውቃለሁ። ኧረ ና ተመለስ በለው እፎይ። ያ አንዴ አንብበው ሰው ሳይወጣ አንብበው። ኧረ ና ወጣ ነብይ ለአቡ ሁሬራ የፈቀደውን ኦኬ። አቡር ልክ ሲመጣበት አርጉመንቱ ሮጦ ወጣ ማለት ነው። ነቅሎ ወጣ። ማንም አላስወጣውም። ነቅሎ ወጣ። ቅድም ሲጮህ ነበር አይደለ? አንብበው አዲሱን። ምን ማለት ነው? ቆይ አዳምጥ። አላስወራችሁትም ትላለች እንዴ? ከዚህ በላይ እየጮኸብን ቀጥል። አንብበው አዲሱን። ያ አቡ ሁሬራ እንደተረከው ይላል I told God's messengers that I being a young man was afraid of committing fornication። አቡ ሁሬራ ሙሐመድን ምን ይለዋል? እኔ ልጅ ነኝና ዝሙት እንዳልሰራ ፈራለሁ። so I had no means of being able to marry him። ማግባትም አልችልም ይለዋል። it was also he was asking permission to himself made ኢኑክ ብሎ እየጠየቀው ነበር ሙሐመድን። እኔ ራሴን ልስለብ ወይ ብሎ ሙሐመድን ጠይቋል። ከዛ በኋላ ሙሐመድ ዝም ካለው በኋላ ነገር ግን 3-4 ጊዜ አቡ ሁሬራ ይጠይቋል። በመጨረሻ ምን አለው? the pen has written all it has written የተጻፈው ነገር ተጽፏል about your destiny ስለ እጣ ፈንታ so have yourself made ኢኑክ ራስን መስለብ ትችላለህ ብሎ ሙሐመድ ለአቡ ሁሬራ ፈቅዶለታል። እንዲቆርጥ ብልቱን እንዲቆርጥ ፈቅዶለታል። ከይቅርታ ጋር ክርስቲያንዬ ይታዘባል። 5500 ሰው አንዴ ተረጋጋ። ቆይ ብልቱን ቼክ ያደረገበትን አውጣልኝ ክርስቲያን። ቆይ እዚህ ላይ እናወራለን። ፕሊዝ ተረጋጋ። ቆይ ፕሊዝ ተረጋጋ። ፈቀደለት ያለውን አምጣው። አንዴ በመሃል ተረጋጉ። አትንጫጫ። ተረጋጋ። ተረጋጋ። አንብበው ክርስቲያን። አትረበሽ። አንብበው ክርስቲያን። ኧረ የሚታታልኝ በእናታችሁ እናንተ ቤት አንብበው። ያውኑና ፈልክ እኮ ትረዳዳ ነበር። አንተ እኮ መናገር ሰይድ አንዴ እስቲ በማለት አትግባ። ሰይድ አንዴ አይደለም መጥራቴ ሳይሆን ይስማስቲ አትጩሁ። አንዴ ሚውት አድርጉ። እሺ ቆይ አንዴ የቅድሙን ሐዲስ ክፈትልኝ። ሚውት አድርጊ ነበብ። ቆይ መረጃው አትጩሁ። ቆይ አትጩሁ። መጮህ መልስ አይሆንም። የመጀመሪያውን ሐዲስ ላይ የመጀመሪያውን ሐዲስ ክፈቱትና ኧረ ሰው አይምሮ አላቸው ክርስቲያኖች። ሰይድ ኧረ አንዴ ሰይድ አንብብ። ብልቼ እንደሚያደርጉ አንድ ችግር የለም። አላደገም እያለ ብልቼ እንደሚያደርጉ አንብብ። አንድ አይነት ናቸው። አላደገም ቼክ እንደሚያደርጉ አንብብ። ታነባለህ። ልጁን አወረድከው እኮ ልጁን አልቻለም። ያላወረድከው ሲመታበት አርጉመንቱ ነው ሮጦ የወጣው። አይደለም አርጉመንቱ ሲመታበት ሮጦ ወጣ። አንብብ። ሚዩት ማድረግ ነው። አንብብ። ተረጋጋ። አሁንም ተረጋጋ። ሰይድ ኢብራሂም አንዴ አንተ ሰይድ አንዴ አንብቡ። መንጫጫ መሰራ ነው። አድጓል አላደገም። ጸጉሩ ወይ መተና ማለውን ይመጣቻለሁ ወይ ስትፎክር ነበረ። ቪዲዮ ደምሶ ስትፎክር ነበረ። ክፈቱ የመጀመሪያው አንብብ። ኡስታዞቹ ካልመጡ እንዲሁ ተፈልጠው ውስጥ ነበር የመጀመሪያው አንብብተውና ይሄው አንብብ። ብልት ቼክ የሚያደርግ ላሳይ እኮ ነው ወላሂ ማለት ተውና ብልት ቼክ የሚያደርገው ነው። ተወያይ ሲያደርግ በጣም ነው የሚያሳፍረው። አንብብ والله በጣም ነው የምታሳፍረው። አትጩህ። የመጀመሪያውን ሐዲስ ክፈተው። አንብብ። ቅድሚያ ብልት ቼክ እንደሚያደርግ ነብይ አንብብ። አትጩህ። ሰይድ አንዴ ሚውት አድርግ። ሰይድ አንዴ በመሃል አትግባ። ከይቅርታ ጋር ሰይድ እባክህ የመጀመሪያውን ሐዲስ ክፈተው። የመጀመሪያው ሐዲስ አንብብ። ብልት ቼክ እንደሚያደርግ ነብይ አስተምሮታችሁ ላይ አንብቡት። ኧረ ቆይ ምን ሆነ? ክፈተው የመጀመሪያውን ሐዲስ የመጀመሪያውን ሐዲስ ክፈተውና ወላሂ ፊውዲር የመጀመሪያው ሐዲስ ቼክ እንደሚያደርግ ብልት ከብዶህ ነው የመጀመሪያው ቪዲዮን አጣጥፉት። ከይቅርታ ጋር እኔ አትምጣብን። አወከር አንፈልግም። ብልት ቼክ እንደሚያደርግ አንብብ። ብልት ቼክ እንደሚያደርግ አንብብ። ብልት ቼክ እንደሚያደርግ አንብብ። ኧረ እባክህ ተው። ኧረ እባክህ አታረብ። የመጀመሪያውን ሐዲስ እናወራ። ይሄው ተከፍቶላል። የመጀመሪያውን ሐዲስ ክፈት። የመጀመሪያው ሐዲስ ላይ ሚሽካቱል መሳቢህ ሐዲስ ቁጥር 88ን ክፈትና እኛ የሙስሊም ኡስታዞች ምን አይነት ብቃት እንዳለ እንኒ ኦኬ። እዚህኛው ላይ ብቃት የለም። ቼክ እንደሚያደርጉ ብልት ቼክ እንደሚያደርጉ ገባ። ብልት ቼክ የሚያደርጉትን እንዴት አየኸው? ቼክ የሚያደርጉት ብልትን እንዴት አየኸው? የመጀመሪያውን ሐዲስ ረጅም ነው አጭር ነው የነብይ ብልት? አይ እንማጣለን፣ ችግር የለውም። አታነብም? ታነባለህ። ከምናምን እንደማትወጡ እናውቃለን። ይሄ የእናንተ ነብይ ነው እንደዛ ያለው። ተመልከቱ። ሱና ነው
ከአህያ በላይ እንደዚህ ማድረግ አለባችሁ ምናምን በደንብ አድርገህ ማርካት ምናምን ያለው የእናንተ ያስተምረው ሰዎች ካልመጡ በላቸው እንውቀጣቸው አሉ። ያው ስንመጣ ፊት ለፊት ከመጀመሪያ አድምጥ ኦፋይ እናመሰግናለን። ማንበብ ማትችል ከሆነ ከስር ትሆናለህ ማለት ነው። ኤኒዌይስ ማንበብ ይችላል። ኦኬ ክርስቲያን አንድ አንብበው አይደለም። ለምንድን ነው ሰው ያነባል? ታነባለህ? ሰይ ታነባለህ? እኔ አነባለሁ። ሰው ሚታታድ ማንበብ ራስህ አትችልም። ጦሃራ ነህ። ኧረ ጦሃራ ነው መባራስ ሚዩት አድርጊ። ብልቼክ የሚያደርገው ማን እንደሆነ እናሳያችሁ። ፕሌስ አዳምጪ። በቃ በእናትሽ አትጩህ። መጀመሪያውን እንትን ኡስታዛችን ጠርተህ ተነስተህ እንደዚህ የምትፈራ ከሆነ ራሱ ነው ሮጦ የጠባክሽን አርጉመንት ሲመጣበት አሸናፊ ኡስታዛችን ነው። ሁሌም አሸናፊ ነው እስላሙ። ኧረ አትጩህብኝ፣ በእናትሽ አትጩህብኝ። እኔ አትፍራ። አባትጩህብኝ። በቃ ሶስተኛ ቀን አንብበው አንዴ ክርስቲያን አንብበው። ብልቼክ ማደርገው ማን ነው? እሱ አንብብላቸው። ኦኬ ያዙ። ሁላችሁም የመረጃ ቁጥሩን ያዙ። ሁላችሁም ቁጥሩ የሚገኘው ስንት የት ነው? ሱናን አቢ ዳውድ 4404 ላይ ነው የሚገኘው። ሐዲሱ ደግሞ ሳሂህ የሆነ ሐዲስ ነው። ብቃት ካላችሁ እኮ ሁላችሁም ይሄንን ሙስሊሞችም ክርስቲያኖችም ይሄንን ሐዲስ ቼክ አድርጉት። በስልካችሁ በቀላሉ ገብታችሁ ማንበብ ስለምትችሉ ማለት ነው። ምን እንደሚል አንብብላችሁ። ናሬትድ አቲያ እንደተረከው አይ ዋዝ አማንግ ዘ ካፕቲቭ ኦፍ ባኑ ቁሬዛ፣ ከባኑ ቁሬዛ ምርኮኞች መካከል አንዱ እኔ ነበርኩ ብሎ ይሄ ሰው ይተርካል። ዘይ ዘ ኮምፓኒየን ኤግዛማይንድ አስ፣ የአላህ መልእክተኛ ወይም ደግሞ የሙሐመድ ሰሃቦች ኤግዛማይን አደረጉን፣ ቼክ አደረጉን ምናቸውን and those who had begun to grow hair pubes were killed፣ የብልት ጸጉር ያወጡ በሙሉ ተገደሉ። በባኑ ቁሬዛ ሙሐመድ ሄዶ የወረራቸው ጊዜ ማለት ነው። and those who had not were not killed፣ ነገር ግን የብልት ጸጉር ያላወጡ አልተገደልም ነበር። I was among those who had not grow hair፣ እኔም የብልት ጸጉር ካላወጡት አንዱ ነበርኩኝ ብሎ ተናገረ። ሙሐመድ ሂጅረት እያደረገ ያየ ነው ሲያስገድላቸው የነበረው ማለት ነው። ምን ተደረጉ? ቼክ ተደረጉ። ጸጉር አለበት የለበትም ብልቱ ላይ ጸጉር ያለባቸው እንዳለ ጸጉር ያወጡ የብልት ጸጉር ያወጡ እንዳለ ምን ተደረጉ? ተገደሉ። አሁን እኛ ጋር የጠየቀውን ምንድነው? እሱ ብልቱን የቆረጠ ወይንም ደግሞ ብልቱ የተቆረጠ የተቀጠቀጠ ወደ እግዚአብሔር ጉባኤ አይግባ ተብሏል። የሰው ብልት ትለካላችሁ ወይ አለ። ለምሳሌ ቋዳምት አንድ ሚታር ኦኬ፣ እንደዚህ አይነት ኃጢአት የሰራችሁ ወደ እግዚአብሔር ጉባኤ አትግቡ ከተባልክ ታውቀዋለህ አንተ ራስህ። ይሄን የሚያደርጉትም ደግሞ እስራኤል ምስክር በሁለትና በሶስት ይጸናል። አንድ ሚታር ጋር አንዴ መሐመድ ያጎበስ። ስለዚህ አንድ ምስክር ይኖራቸዋል። አንድም ደግሞ አድራጊው ለጣዖት ራሱን የሚሰዋው ያውቀዋል እኮ። ብልትን ስቆርጠው የሆነ ጠፍር እኮ አይደለም የቆረጥከው። ጠፍር የቆረጣችሁ መሰላችሁ እንዴ? ብልት ሲቆረጥ ጠፍር አይደለም አይታወቅም። ጠፍር ብልቱ ሲቆረጥ ይሉናል። እነሱ ጋር ግን ምንድነው ቼክ የሚደረገው? ጸጉር አውጥቷል አላወጣም። ጸጉር ያወጡት እንዳለ እንዲገደሉ ተገደሉ ይላል። ጸጉር ያላወጡት ደግሞ ብልት ጸጉር ያላወጡት ተማሩ። የትኛው ጋር ነው ቼክ የተደረገው? ቼክ የተደረገው የትኛው ጋር ነው? ለዚህ ነው ተንጫይቶ ምናምን ብሎ እንትን ለማለት የፈለጉት። ማንኛው ጋር ነው የሚያሳፍረው ታዲያ? ማንኛው ነው ቼክ የተደረገው? በደምብ ጸጉር አውጥቷል አላወጣም? ጸጉር አለው የለውም? በደንብ ኤግዛማይን ተደርገው ጸጉር ስላላወጣ ልጅ ስለሆነ ተማረ ማለት ነው። በመጮህ መልስ አይሆንም። ይሄ የጩኸት መልስ አይሆንም። ኡኡ በማለት መልስ ይመልሳችሁ እንዳይመስላችሁ። ኦዲየንስ በደንብ ይረዳችኋል። በደንብ ታዝቧችሁ ይሄዳል ማለት ነው። አልተሳችሁ በሚል አንብቢሽ መሐመድ ሂራ ዋሻ ውስጥ ከተጨመቀ በኋላ ሮጦ የገባው ብልት ውስጥ እንደሆነ አታውቂም? ከድጃ ቀሚስ ውስጥ ነው የተወሸቀው። መገለጥ የሚመጣለት በአይሻ ቀሚስ ውስጥ ነበር። እሺ ቀጥል።
ዝም ብላችሁ እናንተ ወይ አታስተምሩን ነው ወይ ምን አትሉን በቃ እንመልስላችሁ አትፈልጉም አንብቡ አትፈልጉም ተረጋጊ እስቲ አሁን ምሳሌ ቀጥል እሺ አሁን በዚህ ሐዲስ አላፍርበትም ምሳሌ ተጽፏል አንድ ጊዜ ተጽፏል እኔ መገልበጥ አልችልም ለምንድን ነው አንብበው ማያስረዱን ሌላ ምን ሰይ ካለው ሌላ ነገር ካለው ለምን አያስረዱንም ለምንድን ነው የሚጫጫሁብን ለምንድን ነው በቃ አይምሮአችን ለምን ይሞሉታል አይታል አይደለ እከሌን ግለጥ በቃ እናስረዳለን ብለው ከቤታቸው ተነስተው አሰው ቤት ገብተዋል ለምን አያስረዱም ቆይ ያ ጭንቅላት ያለው ሙስሊሞች አሉ ጭንቅላት ያላቸው ሙስሊሞች አሉ ማን ነው ጥፋተኛ የሚለው ላስረዳህ አልፈልግም አንብብ አልፈልግም እሺ አውቡኬ ካለ አውቡኬን እሺ አስገባው እሺ ተረጋግቶ የሚያስረዳን ከሆነ ማለት ነው እኛንም የሚያስተምር ከሆነ ዝም ብሎ ሀዛ ያጻፈለትን እየቀጠፉ ሌላ ነገር እንትን ከሚሉ ማለት ነው ማስረዳት የሚችሉ ካሉ ሞክርና አሁን በተረጋጋ መንፈስ የሚከራከሩ ከሆነ ሞክር አወከርና እንዴት አመሻችሁ ሰላም ብያለሁ ፎይ ክርስቲያን መምህር ሁላችሁም እንዴት እውቀት እንደዚህ ከሆነ ውርደት ነው እንደራሴ ሁላችሁም ተግባብታችሁ ማስተማር ማትችሉ ከሆነ አስቸጋሪ ነው እና አሁን ምሳሌ ይሄን ሐዲስ ተጽፏል እፎይ አልጻፈውም ወድጄ ሳይሆን በግድ እስልምና ተከታይ ከሆንኩኝ ይሄን ሐዲስ እቀበላለሁ ማንም ይጻፈው ምንም ስለዚህ አንብበው እንደዚህ ብሏል ብትወዱ የራሳችሁ ሙስሊም አይደለህም አንቺ አይ ዝም በል አንቺ አህያ አይደለህም ሲጀመር አንቺ የገረድ ዝም በይ በደንብ ወቁ ቁርአን አንብቢው ሐዲሱን አንብቢው ድንቆሮ አንብቢና አስተምሪን እኛ አልተማርንም አላወቅንም በቃ ስምህን ቀይር በራስህ አትተማመንም እንዴ አልቀይርም በኔ ስም ነው በስም ነው እንደ ጀነት የሚገባ ሐዲሱን አንብቡላቸው አትፈሩት አትሸማቀቁበት አንብቢና አስረጂ ተከታይ ብዙ የሚማሩ አሉ የኔ አይነት ብዙ የሚማሩ አሉ አዋቂ ከሆንሽ አንብቢ ማንም ዘገበው አንብቢ እኔ ለፏላ አይደለም ለማንም አላደለም እውነትን እንፈልግ ነው እኔ እፎይ እኮ እውነትን ፈላጊ ነው እኮ ካሸነፋችሁት እስልምናን ይቀበላል ትክክለኛ ሃይማኖት ከሆነ ትክክለኛ ሐዲስ ትክክለኛ መስፈርት ካለው ይቀበላል እውነትን የሚፈልግ ነው አክቹአሊ ነው እውነት ላይ ነው ቆምኩት ሰዎች እውነትን እንዲያገኙ ነው መሰራው ምላሽ ካላችሁ ማለት ትችላላችሁ በእናታችሁ ማንኛውም ሰው እውነትን ፈላጊ ነው የተዛባን ነገሮች አነጻጽሮ ከታች ያሉት እህት ወንድሞችን ማስተማር ነው የሚፈልገው ይሰማል እሺ ይሰማል ተከታተላሉ አውቄና አውቄ ነው እሱ ነው ቅንጭላት ያለው አውቄ አስገባው በተረጋጋ ማለት ነው እሺ ይቅርታ ጋር ክርስትናው ላይ አንድ ደቂቃ ወር ቢበዛ አንድ ደቂቃ ብቻ የሆነ ማስረጃ ላይ ተቀጥላላችሁ ከይቅርታ ጋር ያ እዚህ ዘዳግም 23 ላይ የተነሳው እንዴት ሊያውቁ ይችላሉ ምናምን አይነት ሐሳብ ባይዞ በጣም ሌም የሆነ አርጊመንት ነውና እንዴት ነው ሊታወቁ የሚችሉት የቀሚሳቸው እየገለብክ ምናምን አይደለም ኦኬ እንደ እስልምናው ሳይሆን መጽሐፍ ቅዱስ እንዲህ ነው ሊታወቁ የሚችሉት እነዚህ ኢኖክ የሆኑ ሰዎች በተፈጥሮ ወይም ደግሞ ለእግዚአብሔር አገልግሎት ብለው ራሳቸውን ጃንደረባ ስላደረጉ አካላት ሳይሆን ለምን ፐርፐዝ እንደዚህ አይነት አገልግሎት የሚጠቀው በጣም ግልጽ እንዲሆንላችሁ በምን እንደሚታወቀው ይሄው ፋዘር ታድሮስ ማላቲ ይሄንን ክፍል ሲያብራሩ እንዲህ ይላሉ that teaching concerning the exclusions of the emasculated from the congregations of the Lord ማለት ራሳቸው ጃንደረባ የሆኑ ሰዎች እዛ ጉባኤ እንዳይገቡ የተከለከለበት ምክንያት ምንድነው የሚለው had its importance at that time በዛ ሰዓት የታወቀ ነው እንዴት ነው ሊታወቅ የሚችለው
as it was common among the Gentiles to have groups of those emasculated to minister in the pagan temple. Okay? በምንድነው የሚታወቁት? ፓጋን ቴምፕል ላይ ኦን ፐርፐስ ባይዘው እነዚህ አካላት ለጣዖት አምልኮ አገልግሎት ራሳቸውን ጃንደረባ ያደረጉ ማለት ነው። በዛ ታይም ኮንሴፕቱ የታወቀ ነው። ስለዚህ በጣዖት አገልግሎት ወይም ደግሞ በፓጋኖች ጣዖት ቤተ መቅደስ ውስጥ ለማገልገል ሲሉ ራሳቸውን ጃንደረባ ያደረጉ አካላት ማለት ነው። ስለዚህ ኮመን ፕራክቲስ ነበረ። ጀንታይሎች ወይም ደግሞ ከእስራኤል ህዝብ ውጪ ያሉ አካላት ለጣዖታት ቤተ መቅደስ አገልግሎት ሲባል ራሳቸውን ስልብ ያደርጋሉ። ዘንድ በቃ እዛ ያገለግላሉ። ወይም ደግሞ ለኩዊን ኦኬ እዚህ ጋር ስፔሻሊ in the quarters of the queen and the family of the royal entourage ወይም ደግሞ ለንግስቲቷ አገልጋይ እሆናለሁ ብለው ሲወስኑ ስልብ ያደርጋሉ ራሳቸው። ሶ በእንደዚህ አይነት ሁኔታ ራሳቸውን የሰለቡ ወይም ደግሞ ስልብ ያደረጉ ወደ እግዚአብሔር ጉባኤ አይግቡ ነው። በቃ በዚህ ነው የሚታወቀው። ወይም የጣዖት ቤተ መቅደስ ላይ አገልጋዮች የነበሩ ናቸው። አይዘር ለኩዊን ወይም ደግሞ ለንግስቲቱ አገልጋይ ሆናለሁ ብለው ራሳቸውን ስልብ ያደረጉ ናቸው። ሶ በእንደዚህ አይነት ሁኔታ ራሳቸውን ስልብ ያደረጉ አካላት ወደ እግዚአብሔር ጉባኤ እንዲገቡ አይፈቀድላቸውም። ምክንያቱም ይሄ ረከሰ ነገር ስለሆነ ማለት ነው። የማይፈቀድ እግዚአብሔር ያልፈቀደው ነገር ስለሆነ በተፈጥሮ ወይም ደግሞ እንደዚህ አይነት በአደጋ ምናምን ቢሆንስ ወይም ደግሞ ናቹራሊ እንደዚህ አይነት አካላት ሊኖሩ እኮ ይችላሉ። እነሱ አይግቡ ማለት ነው? በጭራሽ አይደለም። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ እንዲህ ሐሳባችሁን ትጨርሳላችሁ። ቆይ የጀመርነውን እንቀጥል። ቆይ አዳምጡ። አይ ምንም አዳምጠው ነገር ሽብሩ አሁን ገብተህ ትላለህ እንዴ? ቆይ አንዴ ሚውት አድርገው። ከአስተማሪ ጋር እያወራሁ ነው። ሚውት አድርገው እንዴ? ከአስተማሪ ጋር እያወራሁ ነው። ከይቀጥላል ስርዓት የለም እንዴ? ሚውት አድርገው። ከአስተማሪ ጋር አንዴ ሚውት አድርጉት። ቆይ አንዴ ልጨርስ ነው። እቺን አንብቤ ትቀጥላላችሁ። እኔ ራሴ ችግር ሚውት አድርገው እንዴ? አንተ እንዴት አይነት ስርዓት አልባ እንዴት ስርዓት አልባ ብትሆኑ ነው እንደዚህ ጋጦትነት እኮ ነው። ሰው እያወራ ሚውት አድርገው እንዴ? አብዱል ሚውት አድርገው አንዴ ሚውት አድርገው አንዴ ቆይ አንዴ ሚውት አድርገው። እሺ ከኛ ውይይት ተማሪ አንዴ እኮ ዮሐድ ሚውት አድርገው። አንተ ሚውት አድርግ ብልግናህን እዛው ተወውና ሚውት አድርግ ትላለህ እንዴ? እያወራሁ መሀል ላይ መጣ። ሚውት አድርገው እንዲረብሽው ከዛ ወጥቶ ሚውት አድርገው እንዴ? ድፍረታችሁ እኮ በጣም የሚገርም ነው እውነት ለመናገር። ቤቴን የመጣው ተረሻረጋ ያልኩ ሰው ነኝ። በስርዓት ነው ማወራው። ከተረጋጋ ሚውት አድርገው አንዴ። ዮሐድ እኔ በምንም ስርዓት አልበኝነቱን አንዴ ለጊዜው ያዘውና ቆይ ስማ። አትጩ አንዴ ተረጋጋ። ቆይ አትጩ አንዴ ተረጋጋ። በቃ ድምጻችን ሁሉ ጩኸት ሆነባ። ያጋጥማል። ችግር የለውም። ሚውት አድርገው አንዴ ልጨርስ። አስተማሪ ዮሐድ እባክህ ተመልሰህ ትገባለህ። ይጨርስ አንዴ። እንዴ ምን አይነት ስርዓት አልበኝነት ነው? ሰው እያወራ አንተ ገብተህ ቆይ አንዴ እህቴ፣ ሰው እያወራ ጥቅስ ከፍቶ እያነበበ ገብታችሁ መሀል ላይ ሚውት ቆይ አንተ አቁሙ ምናምን ባይዘው እንዲህ ብላችሁ እታች ያሉ ሰዎች የምርም ጎበዝ ጀግና የሚሏችሁ ከሆነ በቃ እብደት ላይ ናችሁ። እግዚአብሔር እንደው ማስተዋሉን ያስጣችሁ ማለት ነው። እንዲህ ብለህ እሪ ብለህ ምናምን ወጥተህ ከዛ በኋላ አስወጡኝ ለማለት ነው። ኦኬ ለምን ሐሳቡ እስኪያልቅ ታግስ አሰማም። አንተ ማን ነህ? ባይዘው ዩ አር ነቲንግ እኮ ምንም እውቀት የላችሁም። ሁላችሁም ተሰብስባችሁ ብትመጡ እፎይ አይደለም። ባይዘው እህታችን ባለው ትናንት ቤታችሁ ገብታ በቃ እሪ ያስብላችሁ ነው የመጣችሁ እና ዝም ብላችሁ አክት ለማድረግ አትሞክሩ ፕሊዝ በመድኃኒዓለም። እሺ ስለ ጃንደረባነት ወይም ስልብ ስለሆነ አካላት አጠቃላይ እንዳልሆነ በምንድነው ልናቀው እንጨው? እዛው ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 3 ጀምሮ እንዲህ ይላል። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል ይልና ጃንደረባም እንሆ እኔ ደረቅ ዛፍ ነኝ አይበል ይላል። ጃንደረባ የሆነ ደረቅ ዛፍ ነኝ አይበል። ምክንያቱስ እግዚአብሔር ሰንበቴን ስለሚጠብቁ
ደስ የሚያሰኘኝም ነገር ስለሚመርጡ ቃል ኪዳንንም ስለሚይዙ ጃንደረቦች እንዲህ ይላልና ነገር ግን ክርስቲያን ማለት እግዚአብሔርን የሚያገለግሉ ከሆነ ኦኬ ለእግዚአብሔር ብለው የመጡ ግን ጃንደረቦች የሆኑ ግን ምን ይላችኋል እግዚአብሔር ስለነሱ እግዚአብሔር እንዲህ ይላል ምን ይላል በቤቴ እና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ የማይጠፋ የዘላለም ስም እሰጣችኋለሁ ይላል የሰራዊት ጌታ እግዚአብሔር ስለዚህ በቃ እነዚህ ስልብ የሆኑ ቶታሊ አጠቃላይ እንደዚህ ጃንደረባ የሆኑትን አጠቃላይ ሳይሆን ለቤተ መቅደስ አገልግሎት ንግስትን ወይም ደግሞ የጣዖት ነገስታትን ንግስት ስፔሻሊ ኩዊንስ ማለት ነው ነገስታት ንግስት ነው የምትባለው ለሴት እሷን አገለግላለሁ ብሎ ለእሷ ባሪያ ሆናለሁ ብሎ ስልብ የሚያደርግ ሁሉ ምን ይበል ነው ወደ እግዚአብሔር ጉባኤ ሊገባ በፍጹም አይፈቀድለትም ማለት ነው እግዚአብሔር ይስጥልኝ እፎይ ቀጥሉ ሚውትና እፎይ ሚውትና እፎይ አይሰማ ሚውትና እፎይ ይሰማል ሚውትና ሶሪ እኔ ደግሞ ይቀጥላሉ መመረን እያልኳቸው እሺ ቴንክ ዩ ዮሐዴ ትንቢተ ኢሳይያስ ምዕራፍ 56 ላይ ባነሳው መሰረት እንደተቀበላቸው ምንም እንደውም እንዳያፈር ሼም እንዳይሰማው ትንቢቱ ዛሬ ተቀምጧል ታዲያኛው ያው ትንቢት በአዲስ ኪዳን ደግሞ ኢትዮጵያዊው ጀንደረባ የእንዳጊ አገልጋይ የነበረው ሐዋርያ ሥራ ምዕራፍ 8 ላይ ትንቢቱ ሲፈጸም እናገኘዋለን በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣችኋለሁ ለተባሉት ከጀንደረባዎች አንዱ ኢትዮጵያዊ ጀንደረባ የማይጠፋ ስም ተሰጥቶታል ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያኑ ማቴዎስ ወንጌል ምዕራፍ 16 ላይ ከመሰረተ በኋላ ቤተክርስቲያኔን መሰረታለሁ አለ ትንቢተ ኢሳይያስ ላይ ደግሞ በቤቴ ውስጥ የማይጠፋ ስም እሰጣለሁ አለ የማይጠፋ ስም የጀንደረባው ተሰጥቶታል ማለት ነው ሐዋርያ ሥራ ላይ ተገልጾ ሲነበብ በቤት ውስጥ ይኖራል ማለት ነው ጀንደረባ የሚለው ዮሐዴ እንዳር ነሰሰርሊ ራሳቸውን የሰለቡ ወይንም ደግሞ የተሰለበንም ብቻ ደግሞ ያመለክት አይደለም ማቴዎስ ወንጌል ምዕራፍ 19 ላይ ራሳቸውን ለእግዚአብሔር የለዩ ወይንም ደግሞ ለማገልገል ብቻ እንትን ያሉ እነሱም እንደዛ ተብለው ይጠራሉና የግዴታ ቼክ እንደዚህ ሄደ ምናምን ሚል በሌለበት ላይ አሁን እነሱ አይምሯቸው ላይ ምንድነው እሱ ኦኬ እስልምናው ጋር ቼክ ይደረጋል ጸጉር አውጥቷል አላወጣም የሚል አለ ቼክ በምን የኔ አውጥቷል አላወጣም ያንተ የሚል ቼክ ስላለ የኔ ጸጉር ስላሌለው ተማርኩ አለ የሌሎቹ ግን ጸጉር ስላወጡ ብልታቸው ተገደሉ አለ ይሄ ሊተራሊ አይተኸው ነው የምታውቀው ጸጉር ማውጣትና ለማውጣት ብልት እኛ ጋር ግን ምንድነው በብሉይ ኪዳን ህግ አላቸው ምስክር በሁለትና በሶስት ይጸናል አለበለዚያ ኢቭን ግድያ እንኳን እንዲሁ አይገደሉም ተመስክሮባቸው ነው ምስክር ተጣርቶባቸው ይታወቃልም ደግሞ ይሄንን ራሳቸው የሚሰው ብልታቸውን ለጣዖት የሚሰው ለሞሎክ ወይንም ደግሞ ለበዓል የሚሰው ይታወቃሉ ማለት ነው አገልጋይ ናቸው ታያችሁ ከኤልያስ ጋር እንትን ባሉ ሰዓት ላይ ራሳቸውን እየነጩ ራሳቸውን እያደሙ እንትን እያሉ የሚወጉ ነበር እኛ ካህናቶቹ በዓል አገልጋይ የሆኑት ማለት ነው ራሳቸውን እንትን ይሉ ነበር እያደሙ እያነከሱ ነበር የሚዞሩት አምላካችሁን ጥሩ ተኝቶ ይሆናል እያለ ሲያሾፍባቸው እንኳን እያነከሱ ያሸበሽቡ ነበር ይላል ውጪ ራሳቸውን የመስለብ ልምድ ነበራቸው ብልት ተቆርጦ ሰልበው ቀጥሎ ለመሄድ እንደማትችል ያ ማሳያ ነው ማለት ነው ነሰሰርሊ በእጅ ቼክ አድርገው በአይን እንትን አስወልቀ ምናምን የሚል ብቻ አስፈላጊ አይደለም የለም እንደዛ የሚልም ማለት ነው እንዲያነክሱ ያደረጋቸው ካደረጉት አንፃር ነው ይሄ ብልታቸውን ብቻ ሳይሆን ባይዘው የሚሰርጉት ልጆቻቸውንም ይሰዋሉ ልጆቻቸውንም ለሞሎክና ለበዓል የሚሰው ናቸው እግዚአብሔር ነፍሴ ያልፈለገችው የተጸየፈችውን ይላል እንደዚህ የሚያደርጉትም ማለት ነው ምክንያቱም እግዚአብሔር የፈቀደው ምንድነው ብዙ ተባዙ ተብሎ የተሰጠብህን አካል አንተ ለጣዖት እንድትሰዋው አልተፈለገምና ማለት ነው መምህር እርሶ ያሉ ቅድሚያ አልሰጠውትም ጭቅጭቅ ሆነ ዮሐዴ ድጋሚ በጣም ምናመሰግነው ቃሉ ተሰማሉ ምንም ችግር የለውም ቃለ ሕይወት ያሰማልን ብለናል ሁላችሁንም
የብሉይ ኪዳን ዮሐድ ያለውና አንተም ማስቀደም የገለጽከው ቋሚ ሐሳብ ነው፣ እውነት ነው። ዋናው ትልቁ ምስጢር ግን በእኛ በቤተክርስቲያናችን እናንተ ካላችሁት በተጨማሪ ማለት ነው ይህ ህግ የማን ህግ ነው? ንጉስ አይደለም ያጻፈው፣ ግለሰብም አይደለም የጻፈው። ጽሁፉ ወይም ቃሉ የተቀመጠው የጻፈው ሙሴ ነው፣ ያጻፈው ደግሞ እግዚአብሔር ነው። አሁን ተገልቦ አሁን ለምሳሌ እኔ ሽጉጥ ለያዝ አልያዝ የሆነ ፍተሻ ላይ ፖሊሱ ገልቦ ያየኛል። ያን ህግ ያስቀመጠው ፖሊሱ ነው። እኔንም ገልቦ ካላየኝ ሽጉጥ ለያዝ አልያዝ ማረጋገጥ አይችልም። ይህ ግን የእግዚአብሔር ቃል ነው፣ የእግዚአብሔር ትእዛዝ ነው። እግዚአብሔር ምን ለያዝ ምን አልያዝ ያውቃል እኔን በደንብ። ስለዚህ እግዚአብሔር እያዘዘ ያለው እንደዚህ የተደረገ ወደዚህ ጉባኤ አይግባ ብሎ የተናገረ እግዚአብሔር ነው። እንዳታስገቡ ብሎ ለሙሴ ወይ ደግሞ ለሆነ አካል አይደለም የነገረው፣ አይግባ ብሎ ነው የተናገረ። ተደፋፍሮ ምገባ ነው ካለ በምን ይታወቃል ተገልቦ ነው ወይ ተብሎ ለተነሳው ጥያቄ ዝም ብሎ ይግባ ግድ የለም እዛው ላይ ኢሚዲየትሊ እኮ ግብረ መልስ ይሰጣል። ልክ እኔ ሽጉጥ ይዤ የሆነ ቦታ ስገባ ሽጉጤን ቀምቶ እስር ቤት እንደሚወረውረኝ ሁሉ እግዚአብሔር እዚያው ላይ በለምጽ ያነደዋል እኮ። ዘመነ ብሉይ እኮ ነው፣ ፍርድ አለ እዚያው ላይ። ስለዚህ ትእዛዙን የሰጠ ማን ነው ከተባለ ባለቤቱ እግዚአብሔር ነው። እግዚአብሔር ከሆነ ትእዛዙን የሰጠው እግዚአብሔር ግለብልኝና ልይህ የሚል ህሙም ወይም ድኩም አምላክ አይደለም። እንደናንተ አሁን ቅድም እፎይ ሲል የነበረው ከሆነ ካልተገለበ ማረጋገጫ የሌለው ሰው ሰራሽ ህግ ስለሆነ የእናንተ ህግ ነው ማለት ነው። የኛ ህግ ግን እግዚአብሔር ይናገራል፣ አይግባ ብሎ ሙሴ ያስተምራል። በእኛ ቤተክርስቲያን ዛሬም ድረስ ንህነሰ ንነግር ወይ እንዘብጥ ነው፣ እንናገራለን እንጂ አንደባደብም። የተናገርነውን ሰምቶ ማድረግ ያንኑ ድርጊት መፈጸም ሰውን ከሞት ከቅጣት ከዳግማዊ ፍርድ በሰማይ ከሚመጣብን ቅጣት ያድናል። አይ ምገባ ነኝ የለም እኔ ከዚህ ቅጣት መዳን አልፈልግም የሚል አካል ካለ ግን ደግሞ መድረኩ ክፍት ነው ማለት እኮ ነው። ስለዚህ ምን ማለት ነው? በአጭር ቋንቋ ሳጠቃልለው ይህንን ህግ የተናገረ ማን ነው ከተባለ እግዚአብሔር ነው። እግዚአብሔር በምን ያውቃል ተብሎ ደግሞ ጥያቄ አይጠይቅ። እግዚአብሔርነቱ የት ላይ ነው የተደበቀውን ካላወቀ? እንኳን የተቀጠቀጠ ብልት የተዳፈነ ልብ የሚያውቅ አምላክ ነው ያለን። ስለዚህ ሐሳቡ እንደሱ ነው። ቅድም ላነሳችሁ ጥያቄ በምን ነው የምትለዩት ካላችሁን እኛ አይደለን የምንለየው፣ የሚለይ እግዚአብሔር አለ ነው። እኛማ ሸውዶ ሊገባ ይችላል። እግዚአብሔር ግን ወዲያው ዘው ላይ በለምጽ ሲያነደው ያመለክተናል። ይሄን አስምሮ መያዝ ነው። ሌላው ለጣዖት ቅድም የተነገረው ሁለተኛው ተርጓሜ ነው። በብሉይ ኪዳን የተቀመጠ ትርጉም እሱ ነው የተማርነው። አሁን ምነግራችሁ የብሉይ ኪዳን መምህር ነኝ። እንዲህ ዝም ብሎ የሆነ ምናምን አንስቼ የሆነ ምናምን ሰምቼ አይደለም ምነግራችሁ። ቤተክርስቲያኗ አምስቱ መጽሐፍተ ኦሪት የሚባሉት ሙሴ ያስቀመጣቸው የጻፋቸው መጽሐፍት እግዚአብሔር ያጻፋቸው መጽሐፍት የተማርነው በዚያ ትርጉም መሰረት ስለሆነ እሱን መያዝ ይጠይቃል። ከዚያ ውጭ አንድ ነገር ልበልና ተቀምጠን እናዳምጣለን። እግዚአብሔር በሚያውቅ በንጹህ ህሊና ሰው ይሄ መምህር በሆነ የሆነ ነገር በሆነ አይደለም፣ በሰው ህሊና ሰው በሆነ ህሊና እየታዘብናችሁ ነው። ምን ማለት ነው? እየታዘብናችሁ ነው ማለት አንደኛ ተገዳችሁ የሆነ ተደጃፋችሁ ፖሊስ እየቆመ አይደለም ወደዚህ ቲክታክ የምትገቡት፣ ለመወያየት ነው አይደል የምትገቡት። ራሳችሁ ፈቅዳችሁ ወዳችሁ ነው የምትገቡት። ከገባችሁ የምትችሉ ከሆነ ቁጭ በሉና ቁርአናችሁን አወጣችሁ እፎይ ወይ ክርስቲያን ሲያነብ አጣሙ የተናገረውን ትክክል አይደለም አስተካከል በሉና መልሱ። እዚህ ቁጭ ብላችሁ እድል ይሰጣችኋል፣ ጊዜ ይሰጣችኋል። መልሱት ሲበላሽ ስታዩት ማለት ነው። ትክክል ከሆነ ደግሞ ትክክል የሆነውን ነገር እውነት ነው ብላችሁ ተቀበሉ። ካልቻላችሁ ደግሞ ጭራሹን አትግቡ። ገብቶ ግን መሰዳደብና የማይጠቅም ቃል መወርወር ግን እንኳን ለሃይማኖት ለፖለቲካ እንኳን አገር ያፈርሳል እንጂ ሊሰራ አይችልም። ስለሆነም ሁላችሁም የምትገቡት ሰዎች ስሰማ መሳደብና አዳምጡ ሲባሉ በጭራሽ ማዳመጥ አይፈልጉም። ዮሐድ የቅድም እየተናገረ ገባ አንድ ወንድማችን እስኪ አንድ ያዳምጥ ሲባል ሁሉም ዲስሚስ አድርጎ በቃ እናንተ አታስፈልጉ ምን ነው ማወራል። አሁን የሰውዬ ብናስወርደው አስወጡ ይብሎ ፖለቲካ ይሰራል። እንዳናስቀምጠው አላናገረም ካለ በምን ቋንቋ ነው የምንግባባ? ስለዚህ ይህ ትክክል አይደለም። ፖለቲካውን ተውትና በእውነት ወደ ብርሃኑ ኑ፣ ወደ ብርሃኑ በብርሃኑ ተመላለሱ የሚል ሁልጊዜ የሚጻፍ ኮመንት አለ። እውነት የት ላይ ነው በሉና ፈልጉ። በጋራ ቁጭ እንበልና እንማር፣ እንመርምር፣ እናጥና። መጻሕፍት ይገለጹ። የኛ ቤተክርስቲያን መጻሕፍትም ስህተት ካለባቸው ይገለጹ፣ የእናንተ መጻሕፍትም ይገለጹ። በጋራ እናንባቸው። ከዚያ ውጭ ቅድም አንዲት እህታችን እንዲሁ ስለ ብልት እዚህ ውጭ የምታውቀው ነገር የለህም ወይ? ቁርአኑ በጠቅላላ ስለሱ ተጻፈ። ምኑን ያንብ? ሌላ ቢል ሌላ ይል ነበረ አይልም። ቁርአኑ ካላችሁ ደግሞ ማስረጃ አምጡ አሳዩ ነው። ሐዲሱም ካላላ አምጡ ማስረጃ እንስማኛ ቁጭ ብለን። መሰዳደቡ ግን
የአማኝ ሳይሆን የሰውነት እንኳን መለኪያ አይደለም ለማለት ነው። ወደ ውይይቱ እንታዘባለን፣ ሐሳብ እንሰጣለን፣ ማብራሪያም እንሰጣለን። ስለዚህ እየተደማመጠን እንቀጥል ማለት ነው። ክበርልኝ ዮሐዴ ወይም እንደዚያው ያ እናመሰግናለን። ይረብሻል ድምጻቸው አይ ዶንት ኖ መደማመቅ አልቻለ። ቃል በቃል እናውራ አለ። ኦኬ ቃል በቃል እናውራ። ገና አንድ ጥያቄ ስጠይቀው ምን አገባኝ አለኝ። ቃል በቃል እናውራ አለኝና ኦኬ ቃል በቃል እናውራ እሺ። ገና ምን ማለት ነው ብዬ ስጠይቀው ምን አገባኝ አይመለከተኝም አትጠይቀኝ አለ። ቃል በቃል ማለት ምን ማለት ነው? ያድ ብዙ ጊዜ እናንተ ውይይት ስለምታደርጉ ቃል በቃል ካለ እያንዳንዱ የሚነሳው ላይ ትጠያየቃለህ። ይጠይቃል ትጠይቃለህ ማለት ነው። ገና አንድ ጥያቄ ስጠይቀው ምን አገባህ አለኝ። ምን አገባኝ አይመለከተኝም አትጠይቀኝ አለ። ደግሞ ቃል በቃል ነው የምናወራው ይለኛል። እንዴት እንግባባ? እሺ አንብበው አላነበበም። የተቸገር ነው። ቃል በቃል ይላሉ። ከዛ እሺ ተጠይቁ ጠይቁ ሲባሉ አንድ ስትጠይቃቸው እኔ ልጠይቅ አልገባው እኔ አይመለከተኝም እኔ አልመልስም እንደዚህ ነው የሚሉትና እባካችሁ ኧረ መረጋጋት ራሱ እኮ የሰጠ ነው። ተረጋግተ ኮንቨርስ ማድረግ ራሱ እኮ የላቸውም አልሰጣቸውም። ከእያንዳንዱ ሁለት ሰው ቢከፍት ከሁለቱም ጋር እኩል መጮህ በቃ እሱ ነው ጀግንነት ለነሱ ማለት በቃ አንተ ነህ አስተማሪ ክፈተው ቁጥር ስንት የት ነው በቃ ይሄን ነው የሚልኩ። ምንም እኮ አንድ ጥቅሱ ላይ ወይም አንድ የተከፈተው ላይ አንብበው አውርተው አያውቁ። አሁን የገቡትን አይታችኋቸው አይደል? ይከፈታል ማስረጃ። ቆይ አንተ አቁሞ ከአስተማሪው ጋር ከእፎይ ጋር ማነህ አንተ ሚዩት አድርገው መምህር ዝም በሉ አንዴ በቃ ይሄ ነው ይሄ ብቻ ነው የሚል ጀግና ይላሉ። ከዛ ታች ጀግና ይሄ ነው ትምህርታችሁ እንዲህ ማለት ነው። ምን ሰምታችሁ ነው ጀግና የምትሉት? እኔ ታች ያሉት ናቸው የሚያሳዝኑ። እነሱ ፐርፐዝሊ እንዲህ ለመባል ስለሆነ የሚገቡት ችግር የለው። ምክንያቱም ማሞኘት ስለሆነ ፐርፐዛቸው ማለት ነው። ኦኬ ጀግና እንዲባሉ ስለሆነ አላማቸው አድሆሚኒየም ፋላሲ ይባላል። በቃ ወይም የሆነ ሰው ወርፈ ተሳድበ ወይም ደግሞ የማይሆን ነገር ተናግረ በቃ ሰው ታች ያለው አድማጭ ኦኬ እያጠቃ ነው የሚለውን ስሜት ለመፍጠር ማለት እሱ ነው አድሆሚኒየም ፋላሲ ማለት። እታች ያለው ያልበሰሉ ስለሆኑ ሙስሊም እህት ወንድሞቻችን ጀግና ይላሉ። እና ምን ተናግሮ ነው ጀግና የምትሉት? ራሳችሁን ቆም ብላችሁ አስቡ። እና እባካችሁ በተከፈተው ጥቅስ ተጠየቁ፣ ደግሞ ጠይቁ። የተጠየቀውም ለመመለስ መከራ፣ ስትጠየቀውም መልሱ መከራ እና ችግር ነው። ያ አስቸጋሪ ነው ማለት እኔ አንዳንዴ ሴጣን ብዙዎችን ሊያሳስት ይችላል። አይ ዶንት ኖ እንደ መሐመድ ግን የተሳካለት ያለ አይመስለኝም። መሐመድ ደግሞ በተከታዮቹ አይ ዶንት ኖ መግባባት ካልቻለም በመረጃ እናውራ። እሺ እንደዛ ሚላለኝ አይመለከተኝም አትጠይቀኝ። እሺ ላብራራለህ ኢንተራፕት ኦኬ አንተ ጋር ደግሞ እንደዚህ ያለ ቼክ ይደረጋል ሚል አለ። ፎር ሴክ ኦፍ አርጉመንት እሺ ፎር ሴክ ኦፍ አርጉመንት እንደው ቼክ አደረጓቸው ቢባል ጠያቂው ሙስሊም ከሆነ ለምን የሚጠይቀው? ምክንያቱም ጸጉር አውጥቷል አላወጣም እየተባልን ቼክ ተደረገን የሚል አስተምሮቱ ላይ ያለ የሱ አስተምሮት ላይ እስቲ እንትን ብልት ላይ ጸጉር አለ የለም ተብለን ቼክ ተደረግን፣ ብልታችን ላይ ጸጉር ያለባቸው ተገደሉ፣ ብልታችን ላይ ጸጉር የሌላቸው ደግሞ ተተውን የሚል የሱ አስተምሮ ላይ ያለ እንደው እኛ ጋር ቼክ ተደረጉ እንደዛ ቢባል ዳት ማሽ የሆነ ቢግ ኢሹ እንትን መሆን ይችል ነበር ማለት ትልቅ ነገር እንዳገኘ እንትን ያለው ኖ አትጠይቀኝ እኛኛ አትጠይቅ። እንዴት እንደማመጣራ እኔ ወደ እናንተ መግባት ፈልጌ አልነበረም። በጣም ነው የሚረብሸው። እንደዚህ ፊት ለፊት ቁጭ ብላችሁ ስታዩ ጩኸታቸው በጣም ያስጠላል። ፈርታል አሳያለሁ እንደዚህ ምን ፊቴ ነው ይሁት እኔ ምን የተረበሸ ፊት አለኝ እንዴ? አይ
ማለት ምን የሆነ ፈርቼ ምናምን እንደናንተ ኡስታዝ ልክ ሲመጡበት ልጆች ሲመጡበት ሹልክ ብሎ እንዲህ ሸርተት ብሎ እንደሚደበቀው ተደበቅኩኝ። የሆነ አልቦኝ ምናምን ነገር ላቤን ጠረኩኝ። ካሜራ ዘግታችሁ እንኳን ድምጻችሁ እኮ ሲርገበገብ እኮ ይታወቃል። ሰው ቤት ገብተህ ራሳችሁ ቤት ቢሆን እንደዛ እሺ። እኔ ቤት ላይ ሆናችሁ ሰው ቤት ሄደ ሰውየውን እየሰደብክ እንዴት ነው እሱ መደማመጥስ የሚቻለው? ኤኒዌይስ አሁንም ያሳፍራል ካላችሁ እስቲ ማለት ከ3 ወር 4 ወር ያላነሰ ደጋገማችሁት ይሄንን ነገርና በዛው ከፍ እናድርገውና ይሄንን ስም ያወጣው አላህ አይደለም ወይ? አላህ ለአደም ስሞችን እንዳላስተምሮትስ የለ ወይ? እና አላህ ይዛለታ ይሄንን ስም ጠርቶ ነው ወይ ያስተማረው? ፈስም ብትሆን አልቀረችም ይላል የእናንተ ታላቁ ሙፈሲርና እያንዳንዷን ለአደም አስተምሮታል ስለሚል ይሄንን አላህ ይዛለታ ስሙን ጠርቶ ነው ያስተማረው? በምን ቋንቋ ነበር ያስተማረው ስሙን ሲጠራ? እቺ ስሙስ እንደው አሁን እቺ ነገር ስሟ ፍጡር ነች ፍጡር አይደለችም? ያላ ቃል ፍጡር አይደለም ስለምትሉ ፍጡር ያልሆነ ስም እንትን የለየ ነው እንደምዞረው ለሁሉም ጎሳዎች ነብይ ተልኳል ስላላችሁ በአማርኛም ያው አለኝ ማለት ነው። እቺው ስም እንትናችን ላይ ፍጡር አይደለችም ያላህ እንትን ቃሉ ነች ማለት ነው። ደግሞ እያንዳንዱ ቆዳዎቻችሁ በቂያማ ቀን ይመጣሉ ስለነይል ቁርአናችሁ ደግሞ እና እንትን ፍጡር ለማለት ካልሆነ ቃዴ እንትና ዘከሯ ያቺ ፍጡር ያልሆነችው ደግሞ በቂያማ ቀን ልመጣ ነው ጥል እያለች ማለት ነው። ሰላምን እየለፈለፈ ነው። ኦኬ መልካም ማለት ነው። ካልፈራ ለኛ እድል ይሰጠን። ቀጥል እሺ። ልናገር ቀጥል። ቶፒኩ ላይ የቱ ቶፒክ? ገና ልጠይቅ ነው እኮ ነኝ የተነሳው ላይ ትልቅ አጀንዳ አድርጋችሁ ትናንትና የገባበትና ኡስታዛችሁ እንዴት እያለ እየተከነከነ ሲናገረው ስለነበረ ከሰማኸው ቶፒክ ላይ ቀጥል። ኦኬ ቶፒኩ ቅድም ስታወሩ የነበረው ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ያለው ነው። ኦኬ አስጨንቋል እሱ ነገር ዘክር የሚለው ቃል አስጨንቆሃል? አዎ ይሄ እንዴት ሊባል ይችላል? ሰውሳ ምን ብሎ ነው የሚያነበው? በተለይ ሴቶች ቁላው እየተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላ ወደ እግዚአብሔር ጉባኤ አይግባ እያሉ እንዴት ሊያነቡ ይችላሉ ነው። ኦኬ ሰው ነህ አይደለም አንተ? እኔ ሰው ነኝ። ሰው ሆነህ እንዴት አነበብከው? ካለ ሰው እንዴት ያነበዋል ያልከውን አነበብከው እኮ ሰው ከሆንክ። እኔ የኔ መጽሐፍ ላይ አይደለማ። አሃ የሰው ላይ ሲሆን ነው የከበደህ ማለት ነው። የሰው ላይ ሲሆን ራስ ማንበብ አይችሉም ያለ ሰው አለ እንዴ? አሁን የእናንተ ሲሆን ያው እናንተ ስለሚታምኑበት ኦኬ እናንተ ጋር ለምሳሌ አሁን በእንግሊዘኛ እሱ ምን ተብሎ ይጠራል? ምኑ እሱ አሁን የጠራው ቁላው የሚለው በእንግሊዘኛ ምንድን ነው? ፒነስ ሌላ ስምም አለ ፒነስ። ስለዚህ አሁን እሱን እናሳይሃ። በእንግሊዘኛ ፒነስ ቢሆን አይከብድም ነው? ይከብዳል። ፒነስ አለው ችግር የለውም። በእንግሊዘኛ ፒነስ ነው፣ በአማርኛ ቁላው። እሺ አንብበልን እስኪ ክፍል ክርስቲያን አንድ እንትን በለው። ነብይም ፒነስ እያለ ከ100 በላይ ጊዜ ተናግሯል። ነብይ እንዴት እንድታነቡት ነው ፒነስ እያለ የሚናገረው? በምን ላይ ነው? ሐዲሳችሁ ላይ ፒነሳችሁን በእጃችሁ ነክታችሁ ወደ ጸሎት እንዳመጡ ብሏል። በቀኝ እጃችሁም እንዳነኩት ፒነሳችሁን ብሏል። እንዴት ይሄን አሁን ሴቶች እንዴት ያነቡታል?
ምኑ ነው ይሄ? እስኪ አውጣ መጀመሪያ አንዴ ቆይ መሐመድ ቢንታር እስኪ ወደዛ አድርገው ወደ መጀመሪያው። ኦኬ Okay, the prophet said, whoever touch his penis, then he is not to power until he performs wudu. Okay. እና ምን ችግር አለ እዚህ ላይ? እንዲህ ምን ችግር አለው? ቁላ ማለት ፒነስ ማለት ነው። እኔ እናንተ ላይ ያነበብኩት የኛ መጽሐፍ ስላልሆነ ነው እንጂ እንዴት ሰው ያነበዋል ይሄን መጽሐፍ? ፒነስን እንዴት ይጠራል እያልክ የነበርክ ሰው የራስን መጽሐፍ እንዴት ታነባለህ? የሐዲስ ነው እኮ ብራዘር፣ የሐዲስ ነው። በዚህ ይሰገዳል፣ በዚህ ጸሎት ይደረጋል። እንዴ በሐዲስ ይቀደስበታል። በዚህ አይደረግም። ቆይ ጸሎት አይደረግም ለካ። እስቲ አርካኑልስ እንትን አይ ሚን ሶሪ የሰላትን ሩኮች ከየት ነው ያገኘሃቸው? ኖ በዚህ ይሰገዳል። ከየት ነው ያገኘኸው? ስንት ሩኩ አለው እያንዳ የምትሰግደው ላይ ሰላት ላይ? ኦኬ እሱ ሐዲስ ውስጥ ይኖር ችግር የለም። እንዴት በሐዲስ ይሰገዳል? እንዴ በሐዲስ ይሰገዳል? ሐዲስ ላይ ባለ ነገር እንዴት ትሰግዳለህ? ስግደቱ ራሱ እኮ ያለው ሐዲስ ላይ ነው። ስለዚህ አይሰገድም አይደል? ሐዲስ ላይ ነው ያለው ስግደቱ ራሱ። ስንት መስገድ እንዴት መስገድ እንዳለበት ራሱ ሐዲስ ላይ ነው ያለው። መቼም በሱ ሰዓት ምን መስገድ ያለበት ራሱ ሐዲስ ሰዓት ግን እሱ በሱ አይደለም የሚሰገደው፣ በሐዲሱ አይደለም የሚሰገደው። የሴት ልጅ ምን ይባላል? የሴቷስ ልጅ ቫጃይና። በአረብኛስ ኩስ። ቆይ አሁን እዚህ ላይ የተገለጸው ምኑ ነው ስህተቱ? ቆይ እስኪ አንዴ ክፈትለት እስቲ አረብኛውን አንዴ አንብብልን። የእናቱን ደግሞ ዝም ብሎ ነው ምንድነው ማምታታው? ፒነስ ነው ራሱ አለኝ። ፒነስ እንዴት ይነበባል አለ። ከፈትንለት እሱ ጋር ሲሆን እኔ ልመልስልህ። አዳም እችን አንብባት እስኪ አረብኛው በደንብ አድምቃት ወደዚህ አንጣለት። ፈርጃ ምንድነች? ፈርጅ ምን ማለት ነው? ፈርጃ ማለት ምን የሴት ነው እንዴ? የወንድ ነው እንዴ? የሴትም የወንድም አይደለም። ያላህ ነው። አላህ ወንድም ሴትም ስላልሆነ ይኸው ልንገርህማ የማያውቁትን ከምታምጣጣማ እኛ አንዴ እስኪ መሐመድ ቆይ ብራዘር ያላህ ነው ብለሃል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ እናንተ የክርስቶስ አንብብ አንተ ላይ አርገኝ ለምን ሞት አርገኝ? አንተ የክርስቶስ ሚስት እንደሆንክ እያሳየሁ ነው። አንተ የክርስቶስ ሚስት ነህ። ተረጋጋ፣ ችግር የለውም። አላህ ስፐርሙን አጠጥቶ ነው ከመቃብር የሚያስነሳ። አንብባ የክርስቶስ በቂጥህ እንደሚጨምርብህ ያሳይ እዚህ ላይ ማለት ነው። አንደኛ ቆሮንቶስ ጨማለቅ አሁን አላህ ክርስቶስ ይጨምር አትጨማለቅ። አንተ ነብይ ሻሻ ክርስቶስ የነብይን ብልግና ዛት ትምጣ አትጨማለቅ። አንብብ አትጨማለቅ። እንዳላደፈን ለምን ትሆናለህ? ቂጥህን ይበዳል ይላል ባይብል። ባለጌ እንዳላ ባለጌ ነው። እንዳላህና እንደ መሐመድ ባለጌ ናቸው። ከዚህ በላይ እንታገስ አንችልም። ለተስባት የሚናገሩትን ቃላቶች ያቸው ምንም ማድረግ አንችልም። ያው ከነብያቸው የለመዱት ስለሆነ ነው። ተሮጣው ቂጥ ላይ ነው። ኦኬ ፈርጅ ማለት ምን ማለት ነው? አሁን ከቂጡ ጥናና ፈርጅ ማለት ምን ማለት ነው? ፈርጅ ማለት ምን ማለት ነው? እኔን ካልሰደባችሁ ማስረዳ። እሺ ቀጥሉ። በቃ ክርስቲያን እና ይዋድ መጀመሪያ ለሰው ልጅ አንተ እኮ ቤተ ነው ለሰው ልጅ አድቫንቴጅ ሰጥ ቅድሚያ ቀጥል። እስኪ አንብብ። ተማም አንብባችሁ ሐሳብ ላይ ቀጥሉ። ፐርሰናል አታክ አታርጉ። ቀጥል። ተከፍቶናል። በጣም እኛ በቁርአን ያወራን ነው የምንተዳደረው። ተከፍቶላል። እስኪ አንብበው። ፈርጅ ምን ማለት ነው? አላህ የማን ፈርጅ ላይ ነው የነፋው? ቀጥሉ። ሲከፈት ለምንድን ነው ጸጥ የምትሉት? ለመሳደብ ሲሆን ማይካችሁን ትከፍታላችሁ። እስኪ ሐሳብ ላይ ቀጥሉ።
ኧረ አንብቡ እዩዋቸው። አንዳቸውም አይነሱ ማይክ እና አሁን ከነዚህ ጋር እንዴት ነው የምንዘልቀው? አንብቡ መጽሐፍ ላይ ካሊድ እኔ ያመጣሁትን ጥቅስ ትቀበላላችሁ? ሚውት ነህ። ቀጥል። ይሄን አንብበው እስኪ ምን ማለት ነው? እኔ ያመጣሁትን ማስረጃ ትቀበላላችሁ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር ማን ፈርጅ ላይ ነው የነፋው? ፈርጅ ማለት ብልት ማለት አይደለም። ምን ማለት ነው? ፈርጅ ብዙ ትርጉም አለው። ለምሳሌ ፈርጅ ማለት የሰው ስም ነው። ኦኬ የሰው ስም። እስቲ ፈርጅ ተብሎ ስም እንደሆነ እስቲ አንድ የትኛው ቁርአን ክፍል ላይ እስቲ አንድ ማስረጃ ስጠኝ። ፈርጅ ተብሎ ይጠራል። መሐመድ ፈርጅ ተብሎ ሰው ይጠራል። ፈርጅ አልጠየቅንም። ፈርጅ ያው መሐመድ ፈርጅ። ሌላ ደግሞ ጠዋት ራሱ ፈርጅ ይባላል። ፈጅር አላልንህም። እኛ አላልንህም። ቃላት ዋካ አንድ እንደተመዘዘ አታውቅም አንተ። ችግሩ አይገናኝም። ይገናኛል። አሰነት ፈርጅሃ ችግር የለውም። ተስማማው። የሰው ስም አለ። ተስማምቻለሁ። ሰው ለዛም የወንድ ተስማምቻለሁ። በቃ የወንድ ልጅ የሰው ስም ነው አይደለ? ፈርጅ ማለት ፈረጅ ተብሎ ሰው ይጠራል። አዎ እሱ በበድር ተስማምቻለሁ። የኢምራን ልጅ መርየምን ፈርጃ የሚባለው ሰውየውን የጠበቀችውን በእርሱም ውስጥ ከመንፈሳችን ነፋፋን። ፈርጃ ማን ነው? አላህ መንፈሱን የነፋበት። መርየም የምትባል ማንን ጠበቀች? ፈረጃ የሚባልን ሰው እየጠበቀች አላህ ደግሞ እዛ ውስጥ ነፋበት። ማን ነው ፈርጅ? ማንኛው ሰው ላይ ነው አላህ የነፋው? እሱ ማስረጃ እንታ ራሱ እኮ ነው ያለው። እኔ ማስረጃ ያምጣ ይለኛል እንዴ? የወንድ ልጅ ስም ነው አለኝ። ማስረጃ አንብበው። ተርጉመው ተራ አንብበው። ማስረጃውን እንታ ፈርጅ ማለት ወንድ ልጅ ነው አለኝ። ስለዚህ መርየም ብልቷን የጠበቀችው ሳይሆን ፈርጅ የሚባልን ሰውዬ የጠበቀች እዛ ውስጥ ደግሞ ማን ነፋበት? አላህ ነፋበት እዛ ሰውዬ ላይ። ወንድ ልጅ ነው አላለም። አትዋሽ ብሏል። ሰው ልጅ ወንድ ልጅ አንዴ በአዳምጥ ፈርጅ የሚባል ሰውዬ አለ ብሎ ተናግሯል። እኔ አሁን እንዴት ነው የምንግባባው ወገን? እኔ አይደለሁም ያለው እሱ ነው ያለው። የሰው ስም ነው፣ ሰው ነው፣ ብልት አይደለም አለ። ስለዚህ ተስማማውለት። አቦ የሰው ስም አለ። እንዴት ከእናንተ ጋር በጣም እናዝናለን። ካሊድ እሺ፣ ይሄ እዚህ ጋር ያሰመርኩበት ቃል ምንድን ነው የሚለው? ምን ማለት ነው? ብዙ ትርጉም አለው አልኩ እና በዚህ በቁርአኑ አገባብ መሰረት ተርጉምና ንገረኝ ትርጉሙ። ኦኬ፣ ንጽህና ማለት ነው። ፈርጅ ምን ማለት ነው? ንጽህና ማለት ነው። አንድ ማስረጃ ከቁርአን ላይ ንጽህና ይላሳያል። በኮንቴክስቱ ከጠየከኝ ማለት ነው። በደም የምትታጠብ ማለት ነው። ውዱ የምታደርግ ማለት ነው። እግሯን ነው ንጽህናን የጠበቀችው። ንጽህና እግሯ ላይ ነው የነፋው። የእግሯን ንጽህና ነው። የእግሯን ንጽህና ነው። የጥፍሯን ንጽህና ነው። ይሄንን ፕራይቬት ማለት ነው። ያው ንጽህና የምን ንጽህና? የእግሯን ነው የጭንቅላቷን። ከዛ ንጽህና የሚባል ነገር ላይ ነፋው። ምንም የዚህ ነው አልተባለም። ንጽህና ብሏል። ንጽህና የሚባል ነገር ላይ ተዛ አላህ ነፋበት። የትኛው ንጽህና? የእግሯ ንጽህና ነው ያለው። ትርጉሙ ንጽህና ብሎ ነው የሚመጣል። ግን እኔ በጣም የገረመኝ ክርስቶስ ሁላችሁም ይበዳችኋል። ለምን ምን አይነት ባለጌ እንደሆኑ አያችኋቸው አይደል? እንደዚህ አይነት በአፎቻቸው የሚጸዳዱ እህት ሙስሊሙን እንዲሁም ወንድም ሙስሊም ትኖራላችሁ። ጭንቅላታችሁ የምትጠቀሙ ፐርሰናል አታክ ስድብ እንጂ ስለ ክርስትና ሰበከኝ እስኪ። አንተ ጀግና ከሆንክ እውነት ጀግና ከሆንክ እስኪ መጽሐፍ ቅዱስ ከፍትና ሰበከኝ እስኪ። አብዱልፈታ አሁን አንተ ትሻላለህ ብዬ አስባለሁ። እስኪ ቀጥል እስኪ አንብብ። ይሄ ምን ማለት ነው? ፈርጅ ማለት ፈርጅሃ ምን ማለት? ፈርጅ ማለት በብዙ ነው የምትተረጎመው። አንዴ ጠዋት ነው፣ የሰው ስም ነው፣ እንደዛ ነው።
እንደ በቀቀን አያችሁ አይደል ሲያስተጋቡ ቅድም የሰማውን ማለት ነው። ፈጅርና ፈርጅ እንኳን አትለዩ። ያ ተስማማለህ ክርስቲያን ተስማማለህ። ጠዋት ማለት ነው ብሏል። አይ ጠዋት ማለት ነው ብሏል። የኢምራን ልጅ ሜሪም ያቺ መረጃን ታይላል ብሏል እኮ እሱ። የኢምራን ልጅ ያቺ ሜሪም ያቺን ጠዋትን የጠበቀችውን በእርሱም ውስጥ ከመንፈሳችን ነፋፋ። ማን ጠዋት ውስጥ አላህ ነፋ። ጠዋት የሚባል ነገር ውስጥ ሜሪምን ጠበቀች። ጠዋት የሚባለው ያ ጠዋት ደግሞ አረብኛው ከማን መጀመሪያ ጥያቄ ምንድን ነው? እዚህ ላይ ማስተላለፍ የፈለከው ነገር ምንድን ነው? ማስተላለፍ የፈለከው ነገር እኮ ዝም ብሎ ነው። ምንድን በእናትህ አረን ያሰለችኝ ከበር ማን ነው የሚቀበለኝ? መቀጠል ይችላል ማለት አስጠላችሁኝ። እስኪ